በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸር መድኃኔ ዓለም ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ቸር መድኃኔዓለም የቅዱስ ዳዊት ሀብቱን የቅዱሳንን ሁሉ በረከት ያሳድርብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የቅዱስ ዳዊት መዝሙር 101 ቁጥር 1 እስከ መጨረሻው። አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ ፊትህ ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ። ጆሮህን ወደ እኔ አዘንብል፣ በጠራኸው ቀን ፈጥነ ስማኝ። ዘመኔ እንደ ጢስ አልቋልና አጥንቶችም እንደ ሳር ደርቀዋልና፣ ተቀሰፉ ልቤም እንደ ሳር ደረቀም። እህል መብላት ተረስቶኛልና ከጩኸቴ ድምፅ የተነሳ ሥጋዬ በአጥንቶች ላይ ተጣበቀም። እንደ ሜዳ አህያ ሆንኩ፣ ሌሊት በወና ቤት እንዳለ እንደ ጉጉት ሆንኩ። ተጋሁ፣ በሰገነትም እንደሚኖር ብቸኛ ድንቢጥ ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅሜአለሁና መጠጤንም ከንባዬ ጋር ጠጥቻለሁና፣ ከቁጣ መቅሰፍት የተነሳም አንስተህ ጥለኸኛልና። ዘመኔ እንደ ጥላ አለፈ፣ እኔም እንደ ሳር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንንም ይቅር በላት፣ ይቅር ትላት ዘንድ ጊዜዋ ነውና ዘመኗም ደርሷልና። ባሪያዎች ድንጋዮቿን ወደዋልና መሬቷንም አክብረውታልና። አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፍሩ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገልጣታልና። ወደ ድሆች ጸሎት ተመለከተ፣ ልመናቸውንም አልናቅም። ይህችም ለሚመጣ ትውልድ ተጻፈች፣ የሚፈጠርም ሕዝብ እግዚአብሔርን ያመሰግነዋል። ከሰማይ ሆኖ መቅደሱን ተመልክቷልና፣ እግዚአብሔር ከሰማይ ሆኖ ምድርን ጎብኝቷልና። የእስረኞቹን ጩኸት ይሰማ ዘንድ፣ የተገደሉትንም ሰዎች ልጆች ያድን ዘንድ፣ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይነግሩ ዘንድ፣ አሕዛብ በአንድነት በተሰበሰቡ ጊዜ ነገሥታትም ለእግዚአብሔር ይገዙ ዘንድ። በኃይሉ ጎዳና መለሳቸው፣ የዘመኔን ማነስ ንገረኝ። በዘመኔ እኩሌታ አትውሰደኝ፣ ዓመቶቼ ለልጅ ልጅ ናቸው። አቤቱ አንተ አስቀድመ ምድርን መሠረትክ፣ ሰማያትም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመትህም ከቶ አያልቅም። የባሪያዎችህም ልጆች ይኖራሉ፣ ዘራቸውም ለዘላለም ይጸናል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቸር መድኃኔዓለም የዳዊት ፈጣሪ ቅዱስ ስሙ የተመሰገነ ይሁን። የትምህርታችን መነሻ ርዕስ በ8ኛው ቁጥር ላይ ያለው ዘወትር ጠላቶቼ ይሰድቡኛል የሚለውን ይጼዕሉኒ ጸላእቴ፣ ጠላቶቼ ይሰድቡኛል የሚለውን ኃይለ ቃል እንማርበታለን። ቅዱስ ዳዊት እግዚአብሔር ያደረበት መንፈስ ቅዱስ በገና መሰንቆ ያደረገው በበገና በመሰንቆ እንዲያመሰግን ብቻ ሳይሆን ሰውነቱን እንደ አውታረ በገና እንደ መሰንቆ ያደረገለት ቅዱስ ሰው ነው። በገና አውታሩ ለ10 ሕዋሳት ምሳሌ እንደሆኑ ይታወቃል። በገና ማንን ይመስላል ቢሉ ሰውን ይመስላል።
በ10 አውታር 10 ሕዋሳቱን ይመስላል። ቅዱስ ዳዊት በበገና ሲደረድር እግዚአብሔር መንፈስ ቅዱስ ይቀበልለት ነበረ። ለምን ቢሉ አስቀድሞ ሕዋሳቱ እንደ በገና ስለሆኑ። በመሰንቆሳ ቢሉ መሰንቆ ይእቲ ሃይማኖት እንተ ለብስዋ ሰማዕት እንዳለ ቅዱስ አትናቴዎስ መሰንቆ የተባለች ሃይማኖት ናት። መሰንቆ ለዳዊት ሲል የዳዊት ሃይማኖቱ ሲል ነው ብሎ አባቶቻችን ተርጉመዋል። አንድም መሰንቆን ለእምነት በገናን ለምግባር ሰጥተው ሊተረጉሙ ይገባል። መሰንቆ ስንት አውታር ነው ያላት? አንድ። ሃይማኖት ስንት ነው? በገና ስንት አውታር ነው ያለው? ትእዛዛት ስንት ናቸው? ስለዚህ መሰንቆን ለእምነት በገናን ለምግባር ሰጥቶ ሊናገሩ ይገባል። ዳዊትን መሰንቆ በገና ብለው ይጠሩታል። ለምን? ፍጹም እምነት ፍጹም ምግባር ያለው ቅዱስ ጻድቅ ስለሆነ ማለት ነው። እንግዲህ ይህንን 101ኛውን መዝሙር ድፍን 100 መዝሙሮችን አመስግኖ በ101ኛው ላይ የተናገራቸው ብዙ ኃይለ ቃላት አሉ። በቤተክርስቲያናችን ማሕሌት ሲጀመር ወርኃ በዓል ክብረ በዓል ከሆነም ከአብይ ጾም ውጭ ወርኃ በዓል ክብረ በዓል ሲሆን ማሕሌት የሚጀመረው ምን ተብሎ ነው ይባላል? ስቡሕ ተብሎ ነው። የስቡሕ ማንሻው ምንድን ነው? ይህ መዝሙር ነው። የትኛውም ወርኃ በዓል ክብረ በዓል ስቡሕ ተብሎ ከተቆመ ስቡሕ ወዱ ዘሳረረ ኩሉ ዓለመ በአሐቲ ቃል ከመባሉ አስቀድሞ በሐሌታ እየመላለሱ እየተቀባበሉ ምን ይላሉ? ስማኒ እግዚኦ ጸሎቴ ይላል። አንሺው አቤቱ ልመናዬን ስማኝ። ወይብፅሕ ቅድሜከ ገአሬ ሐዘኔ ጩኸቴ ወደ አንተ ይድረስ። ወይትምይት ገጸከ እምኔ በኃጢአቴ በበደሌ ምክንያት ገጸ ምሕረትህን ከእኔ አትመልሰው። ብትመልሰው እንደመለስከው አትቀር። በዕለተ ምንዳቤ አጽም እዝነከ ኀቤ በመከራዬ ቀን ጆሮህን የኔን ነገር ወደ መስማት አዘንብለው። አመለ ተፄዋዕከ ፍጡነ ስምዐኒ በልመና በጸሎት በጠራው ጊዜ ፈጥነህ ስማኝ። እነዚህ 5 አንቀጾች ተብለው ነው ከዚያ ስቡሕ ተብሎ ወደ ሌላው ቀለም የሚካሄደው። ታዲያ መዝሙር 101 ሲጀምር ከሌሎች የተለየ ርዕስ አለው። ሌሎቹ አርእስት በሙሉ በቤተክርስቲያናችን በትርጓሜ በእንተ በእንተ እያለን የሚቀጥል 10 አርእስት አሉት። በእንተ ርዕሱ፣ በእንተ ሰሎሞን፣ በእንተ ክርስቶስ፣ በእንተ ትሩፋን፣ በእንተ ሕዝቅያስ፣ በእንተ ኤርምያስ፣ በእንተ መቃብያን እያለን የሚቀጥል። እዚህ ላይ ሲደርስ ግን ምን ይላል? ጸሎተ ባሕታዊ ሶበ ይትየክዝ ወይክኡ ስእለቶ ቅድመ እግዚአብሔር። ይህ ባሕታዊ የብቸኛ ሰው ጸሎት ነው። ባዘነ በተከዘ ጊዜ ወደ እግዚአብሔር ልመናውን ባቀረበ ጊዜ ብሎ ይለዋል። በዚህ ምክንያት አባቶቻችን ገዳማውያን ከጸሎት ከዳዊት መዝሙር ይህንን ይመርጡታል። ርዕሱ በእንተ ትሩፋን ነው። በምስጢሩ ነገረ ድነትም አለበት። ዋናው ርዕሱ ግን ስለ ትሩፋን ቅዱስ ዳዊት ካረፈ ከ350 ዘመን በኋላ ስለነበሩ ፋርስ ባቢሎን በኃጢአታቸው ምክንያት ተማርከው ስለወረዱ ስለ ትሩፋን የተነገረ ኃይለ ቃል ነው። ታዲያ አባቶቻችን እችን እዚህ ያለችውን አንቀጽ 5ቷን አንቀጽና ከዚያ በመዝሙር 26 ላይ ደግሞ በቅዳሴ ጊዜ ካህኑ ይላል አይደለም? ካህኑ ቅዳሴ ሲገባ ገና እኛ ምንበሃ መስቀል አብርሃ እያለን ወይም ሁሉ ዘገብራ እያለን ስንገባ ካህኑ ምን ይላል? መጀመሪያ በስመ አብ ብሎ የሚመጠን ዛቲ ዕለት ይላል አይደለም? ያን ካለ በኋላ በመካከል ቃለ ዳዊት ያስገባል። እሷ ምንድነው የምትል? ወሐሰስኩ ገጸከ ይላል። ገጸ ዚአከ አሐስስ እግዚኦ ወይትምይት ገጸከ እምኔ ወይትትጋስ እምገብርከ ተምኢአከ ረዳኤ ኩነኒ ወይትግድፈኒ። እነዚህ 5 ከዚህ 5 ከዛ አባቶቻችንም ብዙ ጊዜ እንዲህ ያደርጋሉ እግዚአብሔርን። እንግዲህ ወሐሰስኩ ገጸከ ይላል። ገጸ ምሕረትህን ሻው ፈለግኩ። ገጸ ዚአከ አሐስስ እግዚኦ አሁንም
ያንተን ገጸ ምሕረትን እሻለሁ ወይ ትምጥ ገጸ ከምኔ ነገር ግን እኔ ገጸ ምሕረትን ስሻ አንተ ገጸ ምሕረትን ከኔ ወደዚያ አትመልሰው ወይ ትትጋስን ገብርከ ተምኢአከ በኃጢአቴ ምክንያት ተቆጥተኸኝ ከኔ አትራቅ ከባሪያ አትራቅ ረዳኤ ኩነኒ ረዳቱ ነኝ ወይ ትግድፈኒ አትጣለኝ ብሎ ይላል። ይሄ ውስጡ ምስጢረ ሥላሴም አለው። አባቶቻችን ገጸከን ስንት ጊዜ ነው የሚደጋግመው? ወሐሰስኩ ገጸከ ገጸ ዚአከ ሐሰስ እግዚኦ ቀጥሎ ወይ ትሚጥ ምን ገጸከ ምንያ ለምስጢረ ሥላሴ ተርጉመውታል። ምስጢረ ሥላሴን ቅዱስ ዳዊት ከተናገረባቸው አንቀጾች አንዱ ይሄኛው ነው እና ለሁሉም የቅዱስ ዳዊትን መዝሙር የቅዱሳት መጻሕፍትን ቃላት ካንጀታችን ካላለው በድምፅ ማጉያ ብንለው በቅዳሴ ጊዜ ብንለው በኪዳን ጊዜ ብንለው በግል ጸሎት ብንለው በንግግር ጊዜ በምንም ብንለው ዋጋ አያስገኝም። ዋጋ የሚያሰጠን በነገራችሁ ላይ ቅዱሳን መነኮሳት ቅዱሳን አባቶቻችን ደጎቹ ከሁሉ አብልጠው የሚወዱ የዳዊትን መዝሙር ይታወቃል። በነገራችሁ ላይ የዳዊትን መዝሙር ሳይደግም ከቅድስና የደረሰ ለውርርድ የምትጠሩልኝ ሰው ቅዱስ አይኖርም። ከነቢያትም ከዳዊት በኋላ ከተነሱት ማለት ነው፣ ከሐዋርያትም ከጻድቃንም ከሰማዕታትም እንግዲህ በከተማ ያሉ ጨዋዎች ምዕመናን ይኖራል አይደል? እሱን ትታችሁ ማለት ነው። ቢያንስ አልኳችሁ ቢቀር አባቶቻችን ምን ጨዋ ቢሆን መልክዓ ፊደል መለየት ባይችል በቃሉ ያስጠኑታል። ቢያንስ አንዲት መዝሙር ያስጠኑታል። ቢያንስ አንዲት መዝሙር እና አንድ መነኮስ ከቤቱ ሲወጣም የዳዊትን መዝሙር ደግሞ ነው፣ ወደ ቤቱ ሲገባም የዳዊትን መዝሙር ደግሞ ነው፣ ምግብ ሊመገብ ሲጀምር የዳዊትን መዝሙር ደግሞ ነው። በነገራችሁ ላይ እንዳሁኑ ዘመን ስብሐት የሚለው ምስጋና ስላልነበረ ግን ከተደረሰም በኋላ ቅዱሳን መነኮሳት የዳዊት መዝሙር ነው የሚደግሙ። ምግቡንም ሲጨርስ ማዕዱንም የዳዊት መዝሙር ነው የሚደግም። ከእንቅልፉ ሲነሳም የዳዊት መዝሙር ነው የሚደግም። ሊተኛ ሲልም የዳዊትን መዝሙር ነው የሚደግም። ይሄው ነው በቃ ምግብ፣ ልብስ፣ ቀለብ ነው። የቅዱስ ዳዊት መዝሙር ቀለባቸው ነው። ደግሞ እንደምታውቁት የቅዱስ ዳዊት መዝሙር የሰው ሁሉ መሻተ ውስጡ አለ። ስጋዊ ብትሉት መንፈሳዊ ነገር ሁሉም ነገር አለው። ለዚህ አይደለ እዚህ በፊት ነግሬያቸዋለሁ አይደል? 150ውን ዳዊት ካንጨታቸው የሚደግሙ አባቶቻችን የመጨረሻው ኖሳነ ማህዌን በእንተርሱ ላይ መጨረሻ ከሰበቡ በኋላ ኖሳነ ማህዌ መካከል ላይ መኑ ነገሩ ለግዚእ ይላል ቅዱስ ዳዊት። በመደነቅ ፈቃዱን ሁሉ ሳይለምነው ያደረገለትን አስቡ እና እረ ጌታ ሳይደንቅም ብለው አባቶቻችን እዚህ አንቀጽ ላይ ምናሉ መኑ ነገሩ ለዳዊት እረ የኔን መሻት ለዳዊት ማን ነገረው ብለው ገልብጠው አድንቀዋል። ለምን የሁላችን እዚያ ውስጥ አለ። ሰው ቢበድል ንስሐ ለመግባት ንስሐ ውስጥ አለ። ትሕትናን የምትፈልጉ ምንፈልግ ስለ ትሕትና አለ። ስለ ትዕግስት ነው፣ ስለ ትዕግስት አለ። ስለ ፍቅር ነው አለ። ስለ ጾም ነው አለ። ስለ ጸሎት፣ ስለ ስግደት፣ ስለ ምጽዋት፣ ስለ ሁሉ ነገር አለ። ስለ መውደቅ አለ፣ ስለ መነሳት አለ። ስለ ምስጢረ ሥላሴ አለ፣ ምስጢረ ስጋዌ አለ፣ ምስጢረ ጥምቀት አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ ሙታን አለ፣ ነገረ ክህነት አለ። ስለ ነቢያት አለ፣ ስለ ሐዋርያት፣ ስለ ጻድቃን፣ ስለ ሰማዕታት አለ፣ ስለ ደናግል፣ ስለ መነኮሳት አለ። ስለ ሁሉ ነገር አለ። የዳዊት መዝሙር እንዲያ ነው። ቀለባቸው ሕይወታቸው ነው። ታዲያ ሲደግሙ ካንጀታቸው ነው። ቢያቀታቸው እንኳን ቢያንስ አባቶቻችን እንደው በቀን አንዲት መዝሙር እንኳን እንደው ከዚያ ሁሉ ጌታችን በቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ስትጸልዩ አትድገሙ ብሎ አማርኛው አትድገሙ ይለዋል። ግን ስለ ነገረ ዝንጋኤ የተነገረ ኃይለ ቃል ነው። አንዳንድ ጊዜ ሰዎች ለምሳሌ ባለማስተዋል ረጅም ጸሎት ከማድረግ በማስተዋል አጭሩ ይሻላል እናዋላችሁ። የመጀመሪያው አማራጭ ረጅሙንም በማስተዋል ማድረስ ነው። ነገር ግን ችሎታው ከሌለው ባለማስተዋል ዝም ብሎ ይሄ በእኛ ቤተክርስቲያን በዚህ በቤተ ክህነቱ ምን ይባላል? ድጋም ይባላል አይደል? ወደ ገመ ይባላል። በእርግጥ ደገመ ማለት አነበበ ነው ነገሩ። ነገር ግን ወደኛ ስናመጣው ጸሎት ከመባል ይልቅ ምን ለመባል ነው የሚቀርብ? ዝም ብሎ በቃ ከከንፈራችን ይንቀሳቀሳል። አቡነ ዘበሰማያትም ስንል ዳዊትም ስናደርስ ሌላ ነገር ስንል ልማድ ይሆንና ልባችን ምን እያለ እንደሆነ ያስበው። ለምሳሌ ማህሌት ላይ ቆመን ስማ አንድ ጊዜ ጸሎቴ ብለን ስንል
እግዚአብሔር ነው እያናገር ነው ያለ ነው ወይስ ዝም ብሎ ለመናገር ያክል ነው? ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። መንገድ ላይ ስታልፉ የሆነ ሰው አገኛችሁ፣ የሆነ ሰው የሚያውቁት ሰው አገኙ። ምንድን ነው የሚሉት? መጀመሪያ እንዴት ወልሃል ነው አይደለም? ደህንነቱ አሳስቦት ነው ይናገሩ። እንዴት ነው የምንለው? ጥሩም ቢሆን እንኳ ነገሩ ምንድን ነው? ልማድ ነው። ካለማለቱ ማለቱ ይሻላል አይደል? ካለማለቱ ማለቱ ይሻላል። ዋጋ ለማስገኘት ግን ሩቅ ነው። ለምን? እኔም ራሴ አሁን በጉባኤው መካከል ደህና ዋላችሁ እምላችሁ ደህንነታችሁ አስጨንቆኝ ይመስላችኋል? ማለት አያስጨንቀኝም አይደለም፣ ግን ያንን አስቤ ተጨንቄ አይደለም። እናንተን አንድ ስብሐት እግዚአብሔር እንዲመሰገን ከመፈለግ፣ ሁለተኛ እንድትነቁ ለማለት ነው እንጂ ደህንነታችሁ የሚያሳስበው ሰው መጥቶ ደህና ዋላችሁ ከማለቱ በፊት ስለ ደህንነታችሁ እግዚአብሔር ጋር መመካከር አለ። ይቅር በለው ይቅር በላት፣ ምሕረት ላክለት ተብሎ ይለምናል እግዚአብሔር። እና በእውነቱ የሆነ ድምፅ ሰምታችኋል? ምን አላችሁ? ግን ይህን ሰውዬ የምታውቁት አሁን መንገድ ላይ ደህና አድርግ ትሉታላችሁ። ሲያስነጥስ እንኳ ይማርህ ማለት እንኳ ልምዱ የለንም። እግዚአብሔር በዛው በነገራችሁ ላይ እግዚአብሔር ይሆናል ይሄን እንዲያስነጥስ ያደረገው። ሁሉም ትምህርት ነው። ለትምህርት የማይሆን ነገር የለም እኮ። እና ጸሎት ስናደርግ ኑሯችን በሙሉ ልማድ እንዳይሆንብን ልምምድ። ለምሳሌ እችን ተማርን አይደል? በሚቀጥለው ቀን ወይ ዛሬም ቢሆን ሰውን ስናገኘው ላያስጨንቀን ይችላል። ማለት የሆነ ሰው አግኝተን ትዝ አለን ይሄ ነገር እንደዚህ ተምረናል ዛሬ እና ለዚህ ሰው ስጨነቅ ስላላሉ አሁንም ደህንነቱ ስላላሳሰበኝ ዝም ብዬ ልለፈው አይባልም። ግን ሰላምታውን ስንሰጠው አይምሯችን ሊወቅሰን ይገባል። አሁን ሰላምታውን ስሰጠው እንዴት ዋልክ ብዬ ስለው ደህንነቱ አሳስበኝ መሆን ነበረበት አይደል? ዳቁ ከሆነ እሱ እንድንለማመድ መዝሙር ላይም ወይም የትኛውም የጸሎት ጸዋትው ላይ ቃንን በቅዳሴ ሆነ እንዲያቆና ተንሱ ለጸሎት ስንል አስቡት። ትእዛዝ ነው አይደለም? ምዕመናን እንዲነሱ ፈልገን እኮ አይደለም፣ ስለለመደ ነው። ከዚህ ቀጥሎ ይሄ ይባላል አይደል? ይበል ይዲ ስለሚል ብቻ ነው። ይበል ዲያቆን ስለሚል እግዚኦ ተሳለነ ትላላችሁ አይደለም? ይበሉ ህዝብ ስለሚል ልማድ እና ከዚህ ለመላቀቅ መድኃኒቱ ምንድነው? ልምምድ። በጥቂቷ ታዲያ ጠላት ክፉ ነው። እንደዚህ አይነት ነገር ለምሳሌ አሁን ጧት ትነሱና የቅዱስ ዳዊትን መዝሙር ትጀምራላችሁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ብላችሁ ዛሬ በማስተዋል ነው ማለት ትላላችሁ። የመጀመሪያውን መዝሙር እሺ ብላችሁ ትሏት ይሆናል። ከዛ በመካከል በምን ምክንያት እንዴት መቼ እንደሆነ አታውቁትም። የሆነ አንቀጽ ላይ ነው ትዝ የሚላችሁ። እንደዚህ ሲሆን አባቶቻችን ምን ያደርጋሉ? በጣም እንዲያው ስራ የሚያስቸኩሉ ምናምን ሰው ካልሆነ በቀር ወደ ኋላ ይመለሳሉ። ምክንያቱም በተለይ ስራዬ ብላችሁ ዛሬ በማስተዋል ነው የምደግም ብላችሁ ቃል በቃል ከልባችሁ ለመደገም ስትሞክሩ እልም ካደረገባችሁ ግልጽ የሆነ ጦርነት ፊት ለፊታችሁ ላይ እንዳለ ግልጽ ነው። በቃ የዱላ አይደለም የጥይት የምን አይደለም፣ ግን ጠላት ምን እንደሚያደርግ እዛው ላይ እያያችሁት ነው። እና በቤተ ክህነት ያሉ አንዳንድ አባቶቻችን የቀድሞዎች ደጎች ምን ያደርጋሉ? መጀመሪያ ይደግማሉ። እምቢ ብሎ ልባቸውን አዘንግቶት አልፎ የሆነ ቦታ ላይ ትዝ ይላቸዋል። ሁለተኛ ይመለሳሉ። አሁንም ያዘነጋቸዋል። እምቢ ሲላቸው በሶስተኛው በዜማ ይሄዱበታል። ሁሉ ነገር መቼም ከጥቂት ነገሮች በቀር አብዛኛው ነገር ዜማ አለው። በእኛ ቤት የዳዊት መዝሙርም ዜማ አለው ታውቃላችሁ። 150 በሙሉ አለው። እና ዜማው ምንድነው የሚረዳ? በእርግጥ ዜማም የሚጠቅመውን ያክል የራሱ ጉዳት አለው። ልብ ያዘነጋል። ምክንያቱም ወደ ዜማው ጣዕም ሲሄድ ብዙ ጊዜ ዘሩ ይረሳል። ብቻ ግን ይታገሉታል። ማወቅ ያለባችሁ ነገር ስትሞክሩ ማን ያያል? ረድኤት ይልካል፣ እርዳታ ያመጣል። ጥረት እያደረግ ፍላጎት ጥረት። ከዚያ በኋላ ስኬት የማን ገንዘብ ነው? እግዚአብሔር ነው። የኛ ገንዘብ አይደለም። ስኬትን የሚሰጥ እግዚአብሔር። ከኛ የሚጠበቀው ፍላጎትና ጥረት ነው። እና ይህንን መግቢያ ትለዋለህ። እንግዲህ እግዚአብሔር የቅዱስ ዳዊትን በረከት ያሳድርበት። ኃይለ ቃሉ ስለ ጠላቶች ይሰድቡኛል፣ ይጼሉኒ ጸላእቴ። መጀመሪያ ጠላት ምንድን ነው? ቀጥሎ ደግሞ ስድብ ምንድን ነው? አሁን ስለ ጠላትና ስለ ስድብ ማስተማር ያስፈልጋሉ? አዎ ማስተማር ያስፈልጋል። ስለ ጠላት የምንማረው እኛ ሰዎችን ጠላት ለማድረግ ሳይሆን እኛ ጠላት የምንለው ዲያብሎስን ስለሆነ
አንድ ሰውኛ ሊጣላን ሊጣላን ከመጣ ሰይጣን ስላደረበት መጠንቀቁ ይበጃል። አንድም ጠላትነቱ ለቤተ ክርስቲያን ሀገር ከሆነ ደግሞ እንጣላዋለን። አንጠላውም ግን እንጣላዋለን። እቺ ነገር እንዳደረሱ ደህና ዋላችሁ። አፄ ምኒልክ አድዋ ላይ ጣሊያንን የተዋጉ ጠልተዋቸው ነው አይደለም፣ ተጣሏቸው እንጂ አልጠሏቸውም። ቢጠሏቸው ነው ሲማርኳቸው ይገሏቸው ነበር። ጥላቻ አይደለም። አገር ሊያጠፉ ስለመጡ ታገሏቸው፣ አሸነፏቸው። ከዚያ በኋላ ግን ምርኮኞቻቸውን በስርዓት ያዙ። ጠላት ምንድን ነው? ጸላኢ ሲል ምንድን ነው? ጠላት የሚለው ቃሉ በራሱ እንግዲህ ጸላኢ ሲባል የሚጠላ ማለት ነው። የሚጠላ ማለት በሌላ አነጋገር የማይወድ ማለት ነው። ግን ደረጃው የተለያየ ነው። አለመውደድ ትንሽ ቀለል ይላል። እሱም ክፉ ነው። እናወላችሁ እሱም ክፉ ነው። አለመውደድ፣ ሰውን አለመውደድ፣ የሆነን ነገር አለመውደድ ከባድ ነው። ነገር ግን አባቶቻችን ከፍተኛው የጥላቻ ደረጃ የሚመጣ ገና ከመነሻው ነው ይላል። የሆነ ሰው ማያስደስተንን ነገር ሲናገር ማሰብ ያለብን አንድ ነገር አለ። እናወላችሁ እንደ ስጋዊ ከሆነ ያ ሰው እኛን ማስደሰት ግዴታ አለበት? ነገሩ የለበትም። አንደኛ ነገር። ሁለተኛ ነገር እኛ እሱ እንዲያስደስተን መብት አለን? ብዙ ጊዜ ሰዎች በሚናገሩት በሚያደርጉት ነገር ተበሳጭተን ጥላቻ እናሳድራለን አይደል? ይሄ እኮ እንኳን በመንፈሳዊ በስጋዊ ደረጃም እኮ ስህተት ነው። የመሰለውን ነገር አድርጓል፣ የመሰለውን ነገር ተናግሯል። ምናልባት አካላዊ የሆነ ነገር ሲያመጣ ሊሆን ይችላል። እሱም ቢሆን ግን በቤተክርስቲያናችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል 5:46 ላይ ምን አለ? በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ንገሩኝ። እና ጠላት ማለት እኛ የምንጠላው ሳይሆን አንድ ክርስቲያን ጠላት ብሎ ቃል ከተጠቀመ እሱ የሚጠላው ነው አይደለም። ምክንያቱም እኔ የምጠላው ከሆነ ክርስቲያን አይደለሁም ማለት አያችሁ። ጠላት ስል እሱ የሚጠላኝ ማለት ነው። ጸላኤ ሰናያት ብለን ስንል ምንድነው የምንለው? ጸላኤ ሰናያት በጎ ነገርን የሚጠላ ጸላኤ ሰብ ይሉታል አባቶቻችን አይደለም። ሰውን የሚጠላ አንድም በጥሬው ጸላኤ እግዚአብሔር ይሉታል። እግዚአብሔርን የሚጠላ ለቱ ስብሐት። ሰውን ለመጥናት ምክንያት አለው ወይ? ከቶ ነው የለው። ምክንያቱም መድኃኒታችን እኛ ማንን መስለን የተፈጠርነው? ንገሩኝ። እግዚአብሔር ፍጥረቱን ይጠላል? ይህን ሁሉ እያደረግን ይጠላናል? አይጠል። ለምን? ስመ እግዚአብሔር ፍቁር ውእቱ። እግዚአብሔር ምንድን ነው? እኛን ሲፈጥረን ደግሞ ማንን አስመስሎ ፈጠረን? አዎ። ስለዚህ እኛ ሰዎችን ለመጥላት ስጋዊ እንጂ መንፈሳዊ ምክንያት አይኖረንም። እኔን ስነግራችሁ ስለምንችለው አይደለም። እኔም አሁን የምነግራችሁ ነገር እኔም እናንተ የምንችለው ነገር ሆኖ አይደለም። ወደፊት ግን ይቻላል። መጀመር ግን ይቻላል። መሞከር ይቻላል። ቅዱሳን ማለት እንደዛ። ቅዱሳን የሚጠሉት ታውቃላችሁ አላቸው የላቸው? ለዚያ ነው አይደል በአባ ጢሞቴዎስ ግብፃዊ ታሪክ ውስጥ እየቆራረጠ ሲያሰቃዩ የነበረው ደቀ መዛሙርቱንና የነፍስ ልጆችን በሙሉ የፈጀበትን መኮንን ዘመነ አጸባ ሲያልፍ ይጸልያል። ወደ እግዚአብሔር ሲጸልይ የሰሙ ሰዎች ሄደው ለመኮንኑ ይነግሩታል። ያ መኮንኑ ከስልጣኑ ተሽሯል፣ ተራ ሰው ሆኗል። ምን አለ? ረገመኝ ወይ ሊከሰኝ ይፈልጋል ስላቸው፣ ኧረ አይደለም እባክህ እኔ ወደ አንተ እንድደርስ ያደረገኝ እሱ ነው። በሱ ምክንያት ወደ አንተ ደርሻለሁ። እባክህ በእኔ ምክንያት ወደ አንተ አድርሰው፣ ልመናዬን ምክንያት አድርግለት። ልብ በሉ። ስለቆራረጠውና ያን ሁሉ ስቃይ ስላደረሰበት እንደ ጠላት እንደ ወዳጅ ነው የቆጠረው። ወደ እግዚአብሔር ያደረሰኝ ወዳጄ ነው ብሎ ነው የሚያስበው። እሱ ነው የክርስትና ጫፉ። ስለዚህ ጠላት ማለት የሚጠላን እንጂ የምንጠላው ማለት አይደለም። የሚጠላን ጠላት። ሁለተኛው ስድብ ነው። መቼም ስድብ እንዳተረጓጎሙ ይመስለኛል። እንግዲህ ለምሳሌ ስም አለን አይደለኛ? ተሳዳቢው ሰባኪ ነው የምንባል። ሁለቱ አብረው ስለማይሄዱ አንዱን ቢተውት ጥሩ ነበረ። ለከዚህ በፊት እንደነገርኳችሁ ሰው ሲቀርባችሁ እየቀረበ ሲሄድ አማርኛው ይለወጣል፣ አክብሮቱ ይለወጣል፣ ሁሉ ነገሩ ይለወጣል። እና እዚህ በፊት ጋሽ ሲል የነበረ ሲል ቆይቶ እንደው ጋሽና የማይሆን ሌላ ቃል ጨምሮ መጣና አይ አብረው አይሄዱም፣ አንዱን ተው፣ ወይ ጋሽን ተው ወይ ያኛውን ቃል ተው እና አላችሁ። ለምሳሌ
ካህናትን አቆላምጦ የሚጠራ ሰው ይገጥማቸዋል። በተለይ በመሀል ሀገር ስትሄዱ አይደል ቄስ ቴዲ ይባላል መሰለኝ። እንደዛ ቴዲ ቄስ ቴዲ አይሆንም። ወይ ቄስን ተወው ወይ ቴዲን ተወው። እውነቴን ነው። እንዴት ዋላችሁ? አሁን ዲያቆን ጥል አይለውትም ሰው ይላል አይደለም? አንዱን ተውልኝ ይበሉት አይሄድማ። እና አንዳንድ ጊዜ አብረው የማይሄዱ ነገሮች አሉ እና ያ ክፉ መምህር አይ ወይ ክፉ ወይ መምህር ነው። ሁለቱ አብረው አይሄዱም። ስድብ ምንድን ነው ከተባለ አባቶቻችን ሰውን ባደረገውም ሆነ ባላደረገው ክፉ ቃል ስም ሰጥቶ መጥራት ነው። ልብ በሉ። ደህና ዋላችሁ። ባደረገውም ሆነ ባላደረገው ነገር ክፉ ስም፣ በጎውን አይደለም፣ ክፉ ስም። ለምሳሌ ምንም ያልሰረቀውን ሰው ሌባ ብዬ ብለው ስድብ ነው አይደለም? ንገሩኝ። የሰረቀውን ሰውስ ሌባ ብለው ምንድን ነው? ስድብ ነው። ደህና ዋላችሁ። ታዲያ እውነት እንዴት ይነገር ከተባለ ቦታ አለው። ለምሳሌ አንድ አቃቤ ሕግ ይሄ ሰው ሰርቋል ሌባ ነው ብሎ ቢከስ ከስድብ አይቆጠርም ማስረጃ እስካለው ድረስ። ለምን? ስራ ነው እንዲል የሚያስደርገው የግል ጉዳይ አይደለም። በነገራችሁ ላይ አንድን ሌባ በግልህ ሌባ ብለህ ብትጠራው ስድብ ነው፣ ግብሩ ነው ይታወቃል። ግን ሌባ ብለህ ስትል ትልቁ የረሳኸው ነገር ራስህን ምን አድርገህ መቁጠር ነው። በነገራችሁ ላይ ሰዎችን መልከ ጥፉ ስንል ራሳችንን ምን ማለታችን ነው? ሰዎችን አላዋቂ ስንል ራሳችንን ምን ማለታችን? በተቃራኒው እኮ እኔ ያውቃለሁ አንተ አታውቅም፣ እኔ ጥሩ ሰው ነኝ አንተ ሌባ ነህ ያልክ ነው። ለምን? ሌባ ብሎ ይሰድበው ራሱ እሱ እንደዛ ነዋ። ራስን ጨዋ ማድረግ ነው። ጨዋ ስላችሁ ያው ባህሉን ጨዋ ማለት ነው፣ የቤተ እግዚአብሔርን አነጋገር ሳይሆን እና ስድብ ማለት ሰዎችን በሰሩትም ይሁን ባልሰሩት የክፋት ስም መጥራት ነው አጠቃላይ። እና ኃጢአት ነው ወይ ስድብ? ኃጢአት ነው። የኃጢአትነቱ ደረጃ እስከምን ድረስ ነው ከተባለ ጌታችን ምን አለ? ወንድሙን ደንቆሮ፣ ጨርቃም፣ ጨርቅ ለባሽ ብሎ የተሳደበ ሁሉ ምን ይገባዋል አለ? የገሃነመ እሳት ፍርድ ይገባዋል አለ። በጣም ሲያጸናው ትናንት የተነበበው ወንጌል ሰምታችሁ ከሆነ መስዋዕት ላይ ነበራችሁ። ምን አለ ጌታችን? ሁሉም ኃጢአት ነው፣ ግን ሰውን የሰደበ የሰው ልጅን የሰደበ ኃጢአቱ ምን ይለታል? ሰራይለታል። መንፈስ ቅዱስን የሰደበ ግን በምድርም በሰማይም አይሰራይለትም ብሏል መጽሐፍ። ሰውን የሰደበ ይሰራይለታል በማለቱ የሰው ልጅን የሰደበ ምን ነገረን? ይሰራይለታል ማለት ነው። ምን ስለሆነ ነው? ግብሩ ኃጢአት ስለሆነ ነው። እናዋላችሁ ይሰራይለታል ማለት ነው። ይቅር ይባላል። ንስሐ ከገባ ምህረት ከለመነ ይቅር ይባላል። የሰው ልጅን የሰደበ ማለት ስድብ ምን ስለሆነ ነው? ኃጢአት ስለሆነ ነው። እና ስድብ ክፉ ነገር ነው። ዛሬ መቼም ጌጥ አድርገን የለበስነው እሱ ነው። በተለይ ኢንተርኔት ላይ በስመ አብ ከስድብ አልፎ በነገራችሁ ላይ እንደ ቤተክርስቲያን አገልጋይ የሚባለው ሰንበት ተማሪም አንዳንዱ ሰባኪ ዘማሪ የሚባለውም ሰው በሰው አቃቂር ለማውጣት ፎቶአችሁን ሾፕ አድርገው ምናምን ይገርመኛል። በብዙ ሰው ላይ ይቀለዳል። አሁን አስባችሁታል? ለምሳሌ ባለፈው የእንታን ሊቃውንትን የጥምቀት ጊዜ አንዳንድ እንግዶችን መሀል ሀገር ተቀበሉ። በደንብ ነው ያስተናገዱ። ነገሩ ቅር አሰኝት ሆናል ወይ እንግዲህ እሱ እንደየልባችን ይወሰናል። ግን ኢንተርኔት ላይ አንዳንዶች ወጡ። አንደኛ ከአንቱ የእንታን ያክል ሰው አስቡት፣ ከአንቱ ወደ አንተ ወርደው ከዛ ደግሞ ካድሬ አስባችሁታል? ሰው ለሰው ስም ከማውጣቱ በፊት በመጀመሪያ ደረጃ ልክ አለው። ባለፉት አስታውሱ ከሆነ እኔ የልደታው መምህር በተናገሩት የስተት ትምህርት ላይ አንዳንድ ነገር ተነጋግረን ነበራል። ሰው ወጥቶ ስድብ በነገራችሁ ላይ አንድ በጣም ተማረ የሚባል ሰው ወጥቶ መማር እንደሳቸው ከሆነ ቢቀር ይሻላል። በነገራችሁ ላይ ምንስ ያደረሰ አደረሰው ለስህተታቸው መልስ መስጠቱ አይበቃም? ለነዋላችሁ ይበቃል እኮ። ምክንያቱም እሱ የ10 ጊዜ ሩባቸውን አያክልም። አቅሙ አይደለም ማይ እንዳቅምሻል የሚላል ቀንጥሏቸዋል። በጣም ተሳስተዋል። ትምህርቱ ስህተት ነው። ነገር ግን አያውቃቸው
አንዱ ደግሞ የ40 ዓመት ትምህርት እንዲህ ለመሳሳት ነው። ምን አስቡት። ምንድነው የሚባለው? አልቦ ሰብ ዘያብስ ይባላል። ሰው ሆኖ የማይበድል የማይወድቅ የለም። ባጠፉ ጊዜ መንቀፉንማ ሰው አንመርጥም እኮ። ለምን? ሃይማኖት ነው። ሰው ከሃይማኖት በታች ነው። ሃይማኖት ማለት ማን ነው? ሃይማኖት ማለት እግዚአብሔር እኮ ነው። ቤተክርስቲያን ሁላችንም ከቤተክርስቲያን በታች ነን። ነገር ግን የሰውን ሰብዕና በመንካት በማዋረድ ሊሆን አይችልም። አንዳንድ ጊዜ በብስጭት ሊወጣ ይችላል። ሁላችንም ሊያመልጠን ይችላል አይደል? ብስጭት ሲል በመሬታችን ላይ፣ በቤተክርስቲያን ላይ፣ በሀገር ላይ፣ በደጋጋ አባቶች ላይ የማይገባ ነገር ሲነገር ሆን ተብሎ የስህተት አይደለም ሆን ተብሎ ሲነገር እኛም ጋር ሳት የምንናገራቸው ቃላት አሉ አይደል? ስህተት ናቸው እነሱ። እዚህ በፊት ነግሬያቸዋለሁ። ስብከት ላይ እንኳ ቢሆን ለተግሳጽ የምንጠቀምባቸውን ቃላት ታውቃላችሁ። እዚህ እንደወረድን የመጀመሪያ ስራ ስርየት ማውረድ ነው። ሄዶ ምሕረት መለመን የመጀመሪያ ስራ። አየህ፣ ስብከት ላይ ስለተናገርከው ለሰባኪው ጽድቁ ነው የሚቆጠርለት እንዳይመስል። ነገር ግን በስድብና በተግሳጽ መካከል ደግሞ እንለይ እናላችሁ። በስድብና በተግሳጽ መካከል መለየት ያስፈልጋል። ሰው 99% ስድብ የሚለው ምኑን ነው? ተግሳጽ ነው። በነገራችሁ ላይ ደንቆሮ የሚል ቃል አለ አይደል? ደንቆሮ የሚለው ቃል ተግሳጽ የሚሆንበት ስፍራ አለ። በአብዛኛው ግን ስድብ ነው። እንደ መድረክ ስብከትም ላይ ቢሆን ስድብ ነው። በግልጽ ማልነግራችሁ በጣም ምሕረት መለመን ያስፈልገዋል። ምክንያቱም ይህን ቃል አብዝቼ ስጠቀም የኖርኩ ሰው ስለሆንኩኝ ማለት ነው። መድረክ ላይ ስለተነገረ ጽድቅ ሊሆን አይችልም። በስብከት መካከል ስለገባ ለምን ቢባል ስናገር ለቤተ ክርስቲያን በመቅናት ለቃል እግዚአብሔር በመቅናት ሊመስል ይችላል። ምናልባት ግን የስድብ ፍላጎት ውስጥ ኑሮ ሊሆን ይችላል፣ አይታወቅም። ተናላችሁ የተናገረው መንፈስ ቅዱስ ነው ወይስ ደማዊ ጭንቅላቴን የሚለውን እኮ መርመር ያስፈልጋል። በነገራችሁ ላይ መንፈስ ቅዱስ ፍጹም ያደረባቸው ቅዱሳን ለምሳሌ ቅዱስ ጳውሎስ እንራቀቃለን ሲሉ በሮሜ 1 ላይ ደነቆሩ ይላል አይደል? ወሶ ፈቀዱ ይጥብቡ አብዱ ይላል አይደል? ደንቆረው ተገኙ ይላል። ጌታችንም በማቴዎስ ወንጌል በቅዱስ ማቴዎስ ወንጌል በምዕራፍ 23 ላይ እናንተ ደንቆሮች ብሎ ፈሪሳውያንን ተናግረዋል አይደል? አያስነቅፍም። ለምን? ጌታም ጌታ ነው፣ ባለቤቱ ነው፣ እግዚአብሔር ነው። ቅዱስ ጳውሎስም አንደበቱ የመንፈስ ቅዱስ ሰረገላ ነው፣ አውታር ነው። ከአንደበቱ የሚወጣ የመንፈስ ቅዱስ ቃል ነው፣ ተግሳጽ እንጂ ከተሆነ ስድብ። እኛ ስንናገረው ግን በጣም ጥንቃቄ ይፈልጋል። እኛ ስላችሁ መድረክ ላይ ቆምነው ነው። እናንተ ግን ሁላችሁም ብትናገሩት፣ እኔም ከዚህ መድረክ ከወረድኩ በኋላ ብናገሩ 100% እዚህ ያለ ወንድሙን ደንቆሮ ጨርቃሚ ያለ ምን ያስፈልገዋል አለ? የገሃነም ፍርድ ይፈልጋል፣ ይገባዋል። ስድብ ከቶኑ ጸያፍ ነው። አባቶቻችን ስድብ ጸያፍ የሆነበት መሰረታዊ ምክንያት ምንድን ነው ቢሉ፣ ክርስቲያንም ብትሰድበው ክርስቲያን የሆነ ከአብራ ከመንፈስ ቅዱስ ተወልዶ ነው አይደለም? መንፈስ ቅዱስን የሰደበ ለዚህ ይመጣብሃል። አንድን ክርስቲያን ስትሰድበው ሎቱ ስብሐት መንፈስ ቅዱስን ከሰደብክ ነው የሚቆጠርበት። ክርስቲያን ያልሆነውን ብትሰድበው እስላም ይሁን ጴንጤ ይሁን ምንም ይሁን እምነቱ በማን አርአያ ነው የተፈጠረ? አርአያው ነውና እግዚአብሔር ባለቤቱን ከመስደብ ይቆጠርብሃል። ታዲያ ሰዎችን በጥፋታቸው ምን እናድርጋቸው? ሰው ሲያጠፋ ከተባለ በሚገባው ቋንቋ መነጋገር፣ ስድብ በማይሆን ቋንቋ፣ ቀስ ብሎ በለሰለሰ በፍቅር ቋንቋ፣ ከዚያ ከፍ ባለ በተግሳጽ ቋንቋም ቢሆን መነጋገር፣ ከዚያ በላይ ትርፍ አለመሄድ። በዚህ ዘመን ግን ስድብ ጌጻቸው። ለምሳሌ ቤተክርስቲያን ላይ አንዲት የሆነች ዘፋኝ የነበረች ኋላ ደግሞ ድራማ ምናምን ትሰራ የነበረች ሰሞኑን ፌስቡክ ላይ በሌላም ማህበራዊ ሚዲያ የምትመላለስ አለች። ያለ ማን መዳኒ ነው እንደዛ የሚሏት እሷ አለች። ለምሳሌ የተናገረችው ነገር ስህተት ነው ይታወቃል። ስህተቱን እንደማስረዳት አብዛኛው ሰው ፎቶዋን ይዘቀዝቀዋል። ይሄ እኮ ክርስቲያናዊነት አይደለም፣ ኢትዮጵያዊነት አይደለም እኮ ይሄ። ሴትዮዋ ትልቅ ስህተት ነው ሰራችው። በእምነትም ታውቋታላችሁ፣ መናፍቅ ናት። በፖለቲካውም ጊዜ ሰጠኝ የምትል ሰው ናት፣ ይታወቃል በቃ። ነገር ግን ፎቶዋን መዘቅዘቅ ለማን ነው የሚጠቅም? እሷን ነው የሚጠቅማት? ዘቅዛቂውን ይጠቅመዋል? ቤተክርስቲያንን፣ ሀገር? ይህ እኮ አስፈላጊ ነገር። ለተናገረችው ነገር ለስህተቱ መልስ መስጠት ነው። እሱ ብቻ አይደለም። በነገራችን ላይ በጣም በሚያስጸይፍ መንገድ ስሟን የእሷን ስም ለማበላሸት አንድ ክርስቲያን AWS አድርጎ ቴናር አድርጎ ይጻፋል። ልብ በሉ፣ እያበላሽ ያለ በመጽሐፍ ቅዱስ ያለች የዚያችን ቅድስት ስም ነው። ይህ እንኳን የማይገባው ሰው ታዲያ
አሁን ምንድነው የሚባል አንድ ትልቅ ሰው ነበሩ ይባላል እና የከተማው ሰው ተበላሸ ብለው መጥተው ነገሯቸው። ምንድን በጣም ትልቅ አባት መካር ናቸው ተብሎ እና እንዲህ እያለ እየተሳደበ ብሏቸዋል። እና ቃሉ ያው ጥሩ ስላልሆነ እንኳን በቤተክርስቲያን አውደ ምሕረት በሌላም ስፍራ የማይነገር ስለሆነ እሳቸው ብድግ ብሎ በፉከራ ያን ቃል ተናግረው አሳየኝ ማን ነው? ልኩን ነው አስቡት እንግዲህ። እኔም አሁን ስናገራችሁ ቆይቼ ልክ ከዛ ቃል ስደርስ ደንቆሮ የሚለው ቃል ካፌ ደርሶ ነው የተመለሰ። ልማድ ክፉ ነው፣ ጥሩ ነገር አይደለም። ይሄ እኮ በነገራችን ላይ እኛ መድረክ ላይ መቆም ያለብን ሰዎች አልነበርንም። በጣም አንመጥንም ጨርሶ እኔን የሚመስሉ ብዙዎቹ ማለት ነው። እና ይህን ሲሰማ አንዳንዱ እንደማትወርድ እወዳለሁ እና ተቀበለኝ ወንድሜ እሳት ነው እንጂ ሌላ ምን አተርፎልኝ ይመስላል። እና ፈቃደ እግዚአብሔር ለማያውቅ ሰው አይገባውም እንጂ ሞክረናል ብዙ ለመተው። እንዴት ዋላችሁ? እና እንደዚህ በስሟ ላይ መቀለድ፣ በዘር ሐረጓ ላይ መቀለድ፣ በሆነ ነገሯ ላይ በሌሎችም ላይ እንደዛ ምን ያደርግልናል? አሁንም ሰሞኑን ይሄ ምክክር ምናምን ተብሎ የሚደረግ ነገር አለ አይደል? ምንም ማለት አልፈለግም ብዬ እነሱ ከጠሉኝ ይልቀኛው ሰው ይጠላኝ ስለበዛ ትቼዋለሁ። የፈቀደውን ያድርጉ። የሀገሪቱ ስም ይቀይሩት ከፈለ ሱዳን ይበሏት። እንግዲህ እኔ ምን አደርጋለሁ? ድሮ የሁሉ ሳይመጣ ተናግረን ነበር። የዘመን አቆጣጠሩ እንደዚህ ሆነ። እስቲ እንግዲህ የሚያደርጉት እናያለን። እነዚህ ሰዎችን ለመቃወም ፎቶአቸውን መዘቅዘቅ አይደለም ቁም ነገሩ። በሚገባው ቋንቋ በአስፈላጊው ማስረጃ መሞገት ነው። እንዲያም ካለ ፊት ለፊት ሂደህ ሱሪው ካለ መሟገት ነው። ተሳስተሃል አለቀ እንጂ ስድብ ቁም ነገር የለውም። ግን ሁልጊዜ እንድታውቁት የሚያስፈልግ ተግሳጽና ስድብ ለዩ። ያ አንድ አቋም ከፈለጋችሁ እኔ ምኖርበት አቋም አንድ ነገር አለኝ። ስህተት ነው ግን ለጊዜው ልለውጠው የማልችለው ነገር ነው። እግዚአብሔርን የማያከብርን ሰው የማከብር ፍላጎት የለኝም፣ በቃላትም በተግባርም። እመቤታችንን የማያከብር ሰው ማከብር አለ። ምክንያቱም አሁን ወደ ዋናው ርዕሳችን ልንመጣ ነው። ይጼሉን ጸላይቴ ጠላቶች ይሰድቡኛል የሚለው ተናጋሪው ማን ነው? ደህና ዋላችሁ። ቅዱስ ዳዊት ነው አይደለም? ልብ በሉ። ቅዱስ ዳዊትን መቼስ የሰደቡት ብዙ ናቸው። ከነዚህ መካከል ቢያንስ ሁለቱን እናንሳ። አንድ ከቤቱ አንድ ከውጭ። ከቤቱ የገዛ ልጁ አቤሴሎም ሕዝብ ሰብስቦ ዳዊት ከነሰራዊቱ ፍርድ አጓደለ፣ ድሃ በደለ እያለ የአባቱን ስም ያጠፋ ነበረ። ኋላ እንደገና አባቱን ከዙፋኑ ካሳደደ በኋላ ምን አለ? የጎልማሳ ሚስት ነስቷል፣ ጎልማሳ አስገድሏል። ተግባሩ ትክክል ነው ማለት ተደርጓል አልተደረገም? ተደርጓል። ግን ቢደረግም ዳዊት ከእግዚአብሔር ጋር ታርቆበታል። አረ ባይታረቅበትስ ልጅ አባቱ እንዲያደርግ ብሎ መሳደቡ ተገቢ ነው? ጠላቴ ብሎ ያለ አቤሴሎም ጠላቱ ነው ወይ? በትክክል። ዳዊት ግን ጠላቴ አይለውም። እኛ ነው ጠላቱ የምንለው እንጂ ዳዊት አቤሴሎምን እየሰደበው እንዲያ እያደረገ ምን ነበር የሚለው? ልጅ ነው የሚለው፣ ልጅ ወዳጄ ነው የሚለው። ኋላ መጨረሻ ላይ እንኳን አትግደሉብኝ ብሎታል አይደል? በ10 ጦር አስወግቶ ዮአብ ሲያስገድለው እንኳን እጁ እየተንቀጠቀጠ ነው አይደለ? ራሱን ቆርጦ የሰጡት። ከውጭ ደግሞ ሳሚዮን ለጌራ አለ። ሳሚዮን ለጌራ ዳዊት መከራ ገጥሞ ተሰደደ ጊዜ ጠጠር ደንጊያ እየወረወረ አፈር እየበተነ ክብር ለሱ ይሁንና ለዳዊት የውሻ ልጅ አለው አይደል? ስድብ እግዚአብሔር ቀብቶ ያከበረው ድንበሩን እየለያችሁ። በነገራችን ላይ ለምሳሌ በዚህ ዘመን ምንኩስናን የሚያቃልሉ መነኮሳት እንዳልሆኑ የምናውቃቸውን ሰዎች እንዲሁ ለምንድን ነው ማታ መነኩሴ እንዳልሆኑ እናውቃለን። ህም እንዳመጡት ምንኩስናውን ጊዜ ይለውቅላቸው እኮ። ምክንያቱም አንድ ሰው መነኩሴ የምንለው በቆቡ ነው፣ በቀሚሱ ነው፣ በምኑ ነው? በተግባሩ። አንድ ሰው ክርስቲያን የሚባለው በምኑ ነው? እንዴ ይሄንን እኮ እስላሙ ማንጠልጠል ከፈለገ ማን ይከለክለዋል?
ቡድሃው ማንጠልጠል ከፈለገ ይከለክለዋል ማተቡን? የለም እኮ ማተብ ማንጠልጠል ክርስቲያን አያሰኝም እኮ። በተግባሩ ካልተገኘበት አንተ ተግሳጽ ያስፈልጋል። ስድብ ግን አይገባም። የሚገርማችሁ ነገር አባታችን አባ እንጦንስ ትናንት ዓመታዊ በዓሉ ነበር አይደለም? ልደቱና ቅዳሴ ቤቱ። አባ እንጦንስ በረሃ ከገባ በኋላ ወደ ዋናው ወደ ውስጥ በረሃ ከመግባቱ በፊት ወደ በረሃው ጫፍ አካባቢ ይኖር ነበረ። ወደዛ ጫፍ አካባቢ ሲኖር እየጸለየ እያለ ሴቶች ተሰብስበው መጡ። ወንዝ ዳር ነበር የነበረበት። ሴቶች ተሰብስበው መጡና አውልቀው ገላቸው መታጠብ ጀመሩ። አንዷን ማጠብ ጀመረች። እሱ ያው ማየት አይፈልግም፣ ወደ እግዚአብሔር ይለምናል። አለማየቱን ቻለበት። ኋላ ግን ማውራት ጀመሩ። ይሳሳቃሉ። የሚያወሩት ነገር ደግሞ የወንድና የሴት ነገር ነው። ቢታገለው ወደ ጆሮ እየገባ ተቸገረ። ታገለ እና የጸሎትን የሆነ አንቀጽ ላይ ካደረሰ በኋላ ዞር ብሎ አይበቃም አላቸው። የሚገርመው ነገር እነሱ ያደረጉት ያለው ነገር ትክክል ነው አይደለም። ነገር ግን ምን አሉት? ዞር አንዲት እኮ ናት ከመካከል። እንግዲህ አስቡት፣ እግዚአብሔር የሚናገርበት ጎዳና ብዙ ነው አይደለም? እውነተኛ መነኩሴ ከሆንክ ከዚህ ምን ትሰራለህ? ቀና ብሎ ጌታዬ ዛሬስ በሌላ ጎዳና መተዘለፍከኝ እውነት ብር ብሎ ዋናው በረሃ ገባ። እንግዲህ አስቡት። እና ስለዚህ ቀላሉ ነገር ተግባራቸውን አናደንቅም፣ አነጋገራቸው ግን አይቀርም። እግዚአብሔር በነዛም እንኳ አድሮ ለቅዱሱ ሰው አስቡት፣ ለነዛ ተራ ሴቶች አድሮ ማለት ነው። ተራ ያሰኛቸው ግብራቸው ነው፣ ሴትነታቸውን አይደለም። እና ስለዚህ አንድ ሰው ነገር መነኩሴ ከሆንክ እዛ ሂድ፣ በረሃው አገዳሙ። እና ቅዱስ ዳዊትን እንደዚህ ብሎ ሰደበው። ግን የሚሰጠን ትምህርት አለ። ጠላቶቼ ይሰድቡኛል ብሎ ቅዱስ ዳዊት ሲሰድቡት መልሶ ተሳደበ? ንገሩኝ። አልተሳደበም። እንዲያውም ምን አለ? የአቢሳ የሶርያ ልጅ የእህቱ ልጅ ሄጄ ቆርጬ ላምጣ፣ አንገቱን ቆርጬ ላምጣልህ ይሄ ደግሞ ብሎ ስድብ ቃል ተናገረ ራሱ አቢሳ። እንደዚያ ብሎ ሲል ምን አለ? እናንተ የሶርያ ልጆች ከእናንተ ጋር ምን አለኝ? ተውት፣ ይስደበኝ፣ እግዚአብሔር ስደበው ብሎታል። አሁን እግዚአብሔር ስደበው ብሎታል የሚለውን በአሉታዊ እንዳትተረጉሙት። እግዚአብሔር ሰው እየላከ ሎቱ ስብሐት ያሰድባል ማለት አይደለም። ነገር ግን ያኔ በኦሪዮ ምክንያት የበደለ ጊዜ ነቢየ እግዚአብሔር ቅዱስ ናታን ምን ብሎታል? እንዲህ ያለ ነገር ይመጣባል እንዳትመልስ፣ እዋጋለሁ እንዳትል አስቀድሞ ነግሮታል። በቃ ስለዚህ እሱ ምንድን አድርጎ ነው የቆጠረው? የንስሐው አካል ነው እሱ። እግዚአብሔር ስደበው ብሎታል ብሎ ማለት ለእኔ መሰደቡ ይገባኛል እንጂ እግዚአብሔር እኔን ያሰደበኛል ማለቱ አይደለም። መሰደቡ ይገባኛል ግድ የለም ነው። እልፍ እንበልና ትሩፋን እንመልከታቸው። ዋናው የተነገረልን እነሱ ስለሆነ ትሩፋን ትልቁ የተቸገሩበት በዘመኑ 70 ዘመን ባቢሎናውያን ሰድቧቸዋል። መገለጫው ምንድነው ታውቃላችሁ? በዳዊት መዝሙር ደጋግሞ የሚነሳ አንድ ቃል አለ። ከመይበሉን አሕዛብ ምን ላለ አይቴውቱ አምላኮም ይላል አይደል? ከነሱ አልፈው አምላካችሁ የሌት ነው፣ ይሄው እንዲኛ ባሪያ አድርገን ስንገዛችሁ ያልደረሰላችሁ ምን አምላክ ነው እያሉ ለዚህ አለ በእንተ አብይ ስምከ ዘተሰመየ በላዕሌነ ይላል አይደል? ሀብ ስብሐተ ለስምከ የሚለው እሱ ነው። እንዲያው ለእኛ ሳይሆን ለስምህ ገናናነት ከእኛ ጋር አብሮ ያንተ ስም እየተሰደበ አይችልም ሎቱ ስብሐት እየተባልክ በሕዝቅያስ ታሪክም ውስጥ ሰናክሬምን ጎትቶ ያመጣው እግዚአብሔር ነው። በነገራችሁ ላይ ወደ ይሁዳ ወደ ለኪሶ ለምን ችግር ነበረ፣ ህዝቡ በድሎ ነበረ፣ ሊቀጣቸው ነበር ያመጣ። እስከ መቼ ድረስ ይላል ትርጓሜ ላይ ሰናክሬም ማንን እስኪሳደብ ድረስ እግዚአብሔር ላይ ስድብ ቃል ሕዝቅያስና እግዚአብሔር ላይ ሎቱ ስብሐት ስድብ ቃል እስከሚናገር ድረስ ያን ጊዜ ተለየው። ሚካኤል ልኮ መሩት ያመጣው ሚካኤል እምሽክ አድርጎ አፈር አደረጋቸው እዛ በለኪሶ። ታዲያ ስድብ ብቻ አይደለም። እዚህ መዝሙር ላይ ስትመለከቱ ስምዓኒ ላይ አንዳንድ ኃይለ ቃላት አሉ የሚናገራቸው። አሁን ወኮንኩ ከመጉጋ የሚለው ይሄ ቁጥሩ ነው። የስራሱን ስድብ ከመጉጋ ያለው ትርጓሜ እንደ ጉጉት እንደምንድነው የተረጉምና አንድ አንቀጽ ላይ እንደ ቁንጫ ይላልና፣ ቁንጫ ታውቃላችሁ? አታውቁም? የእውነት
ማታውቁ ካላችሁ እዚች መቃብር ታከለ አንድ ቤት ከነደሩ እና ታዲያ ትርጓሜ ይላል እሷ አተኛ ሰውን አታስተኛ። እውነት ነው። ሌላው ተባይ ቀስ አድርጎ ስለሆነ የሚበላ ቢያንስ እንቅልፍ ያስተኛል። የእሷ ችግሩ እንቅልፍ አታስተኛም። በዚያ ላይ ደግሞ ልይዟ ሲል አቤት ፍጥነት! እንደዚህ ደግሞ እኮ ለመያዝ ብቻ ሙከራ ስለምታደርጉ ብቻ ማረፍ የለም እስከምትደበቅ ድረስ እኔ ይገርመኛል። እንደሱ ሆንኩ ይላል። እንደ ጉጉት ወደ ስለ ጉጉት አይታችሁ ጉጉት አይቶ የሚያውቅ እስኪ ቺን ርግቧን አይደለም ጉጉት ታውቃላችሁ? አይኗ ትልልቅ ክብ ቀን በጨራሽ የማትወጣ ሌሊት ብቻ የምትወጣ እዚህ ቤተክርስቲያን ሞልቷል አለ። በጣም ከመሸ ከወጣችሁ ታያታላችሁ። እዚህ የታለገርኳችሁም ስትጮህ በባህል ከሚቀጥለው ቀን ያው ሞታለ ይባላልና ያስጨንቃል። ግን እንደ መልኬ እንዳይሆን እንፈራዋለን በእውነቱ። እንደዚያ ሆንኩ ይልና ከዚያ ደግሞ እስመ ሐመደ ከመ እክል ቀማይኩ ይላል። አመድን እንደ እህል ቃምሁት ብሏል። ይህንን አባቶቻችን በብዙ ተርጉመውታል። ግን ምን አለ ግዳይ ሲያቀርቧቸው ሄዶ ወስደው ድፍት የሚያደርጋቸው ይህ በዚህ በምላሱ ባፉ ቅሞት ይነሳል። እስመ ሐመደ ያለው እንደዚያ ግዳይ ሲትሏቸው እሱ ብቻ አይደለም። እንዲያውም ባቢሎናውያን እስራኤልን ይዘዋቸው ሲሄዱ ብዙ ስድብ ይሰድቧቸዋል። እና አንደኛው ፈፋ ይባላል። ይሄ መሸጋገሪያ ውሃ ያለበት መጠነኛ ውሃ ያለበት ማለት ነው። እና የባቢሎን ሰራዊትና ባቢሎናውያን አሉ እና እስራኤልን ያመጡና ድንኒ ወነተአሎ ብኪ ተጎንበሽ እንሻገርብሽ ብሎ ትንሽ ከሆነ በጀርባው ተሸክሞ እንዲያሻገረው ካልሆነ እዚያ አዘቅቱ ጭቃው ላይ አጋድሞት በሱ ላይ እንደ ድልድይ ረግጦት ይሸጋገርበታል። ከእግዚአብሔር ጋር መጣላት ከባድ ነው። ከሁሉ ግን ገብሮ ገዶ ወለቱ ዓመቱ ተብሎ ስድብ አለ አይደለም? አስቡት። የእስራኤል ንጉስ በሀገሩ ንጉስ የነበረው ሴዴቅያስ ምን ያደርግ ነበር? አይኑ ጠፍቶ በኋላ ነናላችሁ ታሪካት ነው እንጂ ከተማረከ በኋላ የእስራኤል ንጉስ ከዛ በኋላ ንጉስ ነው? ንገሩኝ። እንደ የተከበረ ሰው ነው? ምንድን ነው? ባሪያ። ስባችሁታል? ካህኑ ምንድን ነው? ባሪያ። እንኳን ሌላ እንኳን እነዚያ ክፉዎቹ ደጋጉ 3 ደቂቅ በኋላ እግዚአብሔር እስከሚያከብራቸው እነ ቅዱስ ዳንኤል መጀመሪያ እንደሄዱ እንደምንድን ነው የተቆጠሩ? እንደ ባሪያ በሌላው ህዝባት ያታብረው እነሱ ሰድቧቸው ነበረ። በነገራቸው ላይ በእስራኤል ታሪክ ውስጥ ይሄ አንታይሴሜቲክ ወይም አንቲሴሜቲክ የሚባለው በዚህ ባለፉት 100-200 ዓመታት በቃ በየሚዲያው የምታዩት ነገር የሚዲያ የምትከታተሉ ሰዎች ታያላችሁ አይደል? የሆነ ነገር ለእስራኤላውያን ላይ የሆነች አስተያየት ከሰጣችሁ ይሄ አንታይሴሜቲዝም ነው እኮ ሰማያንን መጥላት ነው ይላሉ። በእውነቱ ነገሩ ፖለቲሳይዝ አድርገውታል። በታሪክ ግን ይጠላሉ ወይ? አዎ። ለምን? በክፋታቸው ምክንያት። ግን መጠላት ነበረባቸው? አይ እኛ ክርስቲያኖች ልንጠላቸው አይገባም። ስለምን? ሰው ስለሆኑ። ግብራቸው ግን አሁንም የሚያደርጉት ስራ እንዲጠሉ የሚያደርግ ነው። በነገራችሁ ላይ ደህና ዋላችሁ። ዓለም የሚጠፋበት ምክንያት እንግዲህ እነሱ እንደሆነ ታውቃላችሁ። መጽሐፍም የሚለው የመጨረሻው ዘመን እንግዲህ የጥፋት ምንጭ እነሱ ነው የሚሆኑት። ያንን እንዲመጣ አቤት ችኮላቸው ታስታውሳላችሁ። የዛሬ ልክ ድፍን 20 ዓመት ዘንድሮ ሞላው አይደል መሰለኝ ካልተሳሳቱ ዘመን የዛሬ 20 ዓመት 2006 በፈረንጆች በእኛ 98 ላይ የነሱ አንድ እንደ ነብይ ነበራቸው። ይሄ በየዘመኑ እነሱ እንደ ነብይ የሚቆጠሩ ራባይ ይሉታል። ረቢ የምንለው ማለት ነው። ራባይ ይሉታል እነሱ። በእነሱ በነገራቸው ላይ ረቢ ማለት መምህር ማለት አይደለም። ከፍተኛው ስታትስ ነው። ምናልባት እኛ እንደ ጳጳስ እንደ ፓትርያርክ እንደምናያቸው ነው የሚያዩዋቸው እነሱ። እና አንደኛው በጣም ሽማግሌ ነው። በ100 ምናምን ዓመቱ ነው የሞተው። እና ይሄ አሁን ያለው ቤንያሚን ወይም ቤንጃሚን ናታንያሁ እንኳን እየሄደ ሁሉ ነገር እሱን እያማከረ ነው የሚሰራ ይባላል። እና ከመሞቱ በፊት ቀጠሮ ሰጥቷቸው ነበረ። ስለ መሲህ ስለ እውነተኛ መሲህ ነግራቸዋለሁ ብሎ ቀጠሮ ሰጥቷቸው ነበር። እና የቀጠሮ ቀን የሆነ ወረቀት ሰጣቸው እና አረፍተ ነገር ነው እና እኔ ከሞትኩ በኋላ ነው የምትከፍቱት ብሎ ኤንቨሎፕ ነው ታሽጎ ተሰጥቷቸዋል። ከሞተ በኋላ ሰውየው ተቀበረ። ምን አለ? ሲከፍቱት አረፍተ ነገሩ ትርጉም አይሰጥም። እና የሱ ተማሪዎች ተመራመሩበት። ኋላ ግን ሲገባቸው ጉዳዩ አረፍተ ነገሩ አይደለም። የአረፍተ ነገሩ የመጀመሪያ ሆሄያት ናቸው። ሲሰበሰቡ የመጀመሪያ ሆሄያት የሆሸዋ ይላሉ በእነሱ ቋንቋ።
ይሆሽዋ ማለት ኢየሱስ ማለት ነው። እብድን ይሆኑ። ምክንያቱም ምን ይባላል? ከማረፉ ከጥቂት ዓመታት በፊት መድኃኒታችን በራእይ ተገልጦ ወደ ክርስትና ተመልሷል ይባላል። ሰው ያ እንግዲህ የመጨረሻው ሰዋቸው ማለት ነው። እና ነገሩ ምንድነው? መሲህ ኦልሬዲ ተወልዶ ገላችሁታል፣ አባቶቻችን ገለውታል፣ አትድከሙ ነው። የሚገርማችሁ መጀመሪያ ላይ ግን በቲቪ በራዲዮ በጋዜጣ በምናምን ወጥቷል ነገሩ። እስራኤል መንግስትን አደረገ። ሁሉንም ቻናሎች ይዘረ ድሊት አስደረጋቸው። አርካይቭ ላይ ጋዜጦች በሙሉ ተሰብስበው የተቃጠለው ተቃጠለ፣ የተቀመጠው ተቀመጠ። እንደዛ ተደርጓል። እና ነው ይገርመኛል። እስከዚህ ድረስ እግዚአብሔር እንዳይጠፉበት አሁንም ድረስ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ የሚጠላቸው ይመስላችኋል? እሱ የፍቅር አምላክ ነው፣ አይጠላቸውም። እንኳን እሱ ቢያድለን እኛም ልንጠላቸው ማንንም መጥላት አይገባንም። ግን በኃጢአታቸው ምክንያት ዘወትር ለስድብ በግብፅ ምንድነው ሲደረጉ የነበረ? ሲሰደቡ ሲረገጡ። በፋርስ ባቢሎን ምንድነው የነበረው? ሲሰደቡ ሲረገጡ። በጽር በሜዶን ምንድነው ሲሰደቡ ሲረገጡ። በሮማውያን ምንድነው ሲሰደቡ ሲረገጡ። ምክንያት ኃጢአተኛነታቸው። አሁን በእነሱ ምን አስኬደን ወደኛ እንምጣ። በዚህ ዘመን በዓለም ከሁሉ አማኝ ይልቅ ከሁሉ እምነት ይልቅ በጣም የሚሰደብ ከእስልምና፣ ከቡዲዝም፣ ከሂንዱይዝም፣ ከጃይኒዝም፣ ከዞራስትራን ከሌላውም እምነት በዓለም አንደኛ ሁሉ ደፍሮ እንደልቡ የሚሰደው እምነት ምንድን ነው? ክርስትና። ለምን ይመስላችኋል? በሁለት ምክንያት ነው። አንደኛው እውነተኛው ሃይማኖት እንደሆነ ስለሚያውቅ ሰይጣን የሁሉን አፍ አድርጎ ይሰድዋል። ዋናው ምክንያት ግን እሱ አይደለም። በዚህ ዘመን ክርስቲያን ተብሎ ክርስትናውን የያዘ በዓለም ስንት ታውቃላችሁ? የአሜሪካን ህዝብ 350 ሚሊዮን አካባቢ ነው ይባላል አይደል? አብዛኛው ስሙ ምንድን ነው? ክርስቲያን ነው። በእርግጥ 20% ኤቲስት ነው። እሺ ቀሪውን እንሰብ ክርስቶስን ያውቃል? አሁን ለምሳሌ የአሜሪካ ፕሬዚዳንት አለ አይደለም? ትራምፕ አለ አይደለም? እምነቱ ምንድን ነው የሚባል? ክርስቲያን። እውነት ክርስቲያን ነው? ክርስቲያን። ከሱ በፊት የነበረው ጆሴፍ ባይደን አለ አይደል? ስሙ ምንድን ነው? ክርስቲያን። ግን ክርስቲያን ነው የሚሰራው ስራ። አሁን ታስታውሳላችሁ? አምና አካባቢ የስዊድን አንድ የፓርላማ አባል ካልተሳሳትኩኝ ስታተሷን ፓርላማ አባል ወር የሆነ ባለስልጣናት ወይ ሚኒስተር ነገር ነች ተከሳ ፍርድ ቤት እና የተከሰሰችው በሽብር ወንጀል ነው። እና የወንጀሏ ዝርዝር ምንድን ነው የሚለው? የቅዱስ ማቴዎስ ወንጌል ላይ ማለት የቅዱስ ጳውሎስ መልእክት ለሮሜ ሰዎች የጻፈው አለ አይደለም? ይሄ ግብረ ሰዶማን የነቀፈበትን አንቀጽ እሷን ፌስቡክ ላይ ለጥፋለች። ማለት የሆነ ብቻ ሶሻል ሚዲያ ላይ በዚህ ምክንያት በሽብር ወንጀል የተከሰሰችው። አስገራሚ ነገር የስዊድን መንግስት እንደዛ ማድረጉ አይደለም፣ ከሷ ጎን የቆመ ሰው አለመኖሩ። በዓለም ክርስቲያን ነኝ የሚሉ መንግስታት በሙሉ እየሰሙ ደግ አደረጉ ነው የሚሉት። ከሁሉ የከፋው ግን ወደ ኢትዮጵያ እንምጣ። በኢትዮጵያ ውስጥ በዚህ ዘመን በሐላል በነፃ እንደ ልብ የሚሰደብ የትኛው እምነት ነው? ኦርቶዶክስ። የኛ ቤተክርስቲያን አይደለም ተለበለ የሚሰደባል። በነገራችሁ ላይ ማንም ሰው ወጥቶ ኦርቶዶክስ ላይ ማቀርሸት መሳደብ ይችላል። ማንም ቀና ብሎ አያዩም። መንግስትም አይደለም ኦር ሌላው ህግ አካል ምናምን አይደለም። የገዛ የቤተክርስቲያኑ አባቶች ቤተክርስቲያኑ ብትሰደብ አይደለም ባፍጥሞ ብትደፋ እኔ እንጃ። ከስድብ አልፎ ስንታረድ ማንደነግጥ ሰዎች ምን ወሰዱ እና ይጽሉን ይጻላት። እኔ ምን አስባለሁ በዛ ቤተክርስቲያን ናት እንደዛ የምትልላለሁ እኔ ጠላቶቼ ይሰድቡኛል ብላ የምትል ቤተክርስቲያን ጠላት የምትላቸው ስለምትጠላቸው አይደለም ስለሚጠሏት ነው። እቺ ቤተክርስቲያን ማን ናት ከተባለ ማህበረ ምዕመናን አይደል? ደጋግ ምዕመናን ያሉባት ነገር ግን አቅሙ የሌላቸው እናቶች አባቶች በየበረሃሉ የነሱ አንድነት እኛ ባንገባም አብረን ያለናቸው ማለት ነው። በዚህ ዘመን ቤተክርስቲያን ጠላቶቼ ይሰድቡኛል ትላለች። ስትሰደብ ታዲያ ለምን የሚልላት ከተው አጥታለች። ስንሰደብ እንላለን። ሀገር ስለሰራች ደግሞ የሚገርመው ነገር እኮ ባጠፋችሁ በሆነ ቤተክርስቲያን ምን አጥፍታ ሀገር በሰራች ተገልብጦ ዛሬ አስቡት። ሆሄያትን አዘጋጅታ ፊደል ቀርጻ ገበታ አዘጋጅታ እንኩ ባለች የለም አንፈልገው እንዲያደርገ ይጉዳች አሃዳዊ። በነገራችሁ ላይ አንዳንድ ጊዜ እንዴት ዋላችሁ ሰዎች ስድብ እኔ አሃዳዊ ብለው ሲሉኝ ደስታ ነው ሀዘን የሚሰማኝ? ደስታ ነው የሚባል።
ምን ማለት ነው? አንድነት አይደል እንዴ? አንድነትን ነው የምወደው እኔ። አህዳዊነትን አንድነትን ነው የምወደው እኔ። ከማንም ጋር ተለያይቼ መኖር አልወድም። የድሮ ዘመን ናፋቂ፣ ኧረ በሞቴ ይህንንስ ማህተም አድርገህ ዮርዳኖስ አበበ የድሮ ዘመን ናፋቂ ብለህ ማህተም ባሰራልኝ። አዎ በጣም ነው የምናፍቀው። እንዲህ ያለ ቆሻሻ ዘመን ሰው ባንደበቱም በሁለንተናው የቆሸሽንበት ዘመን ላይ ተቀምጠን እንዴት ነው የማይናፍቀን? ያ ማለት በድሮ ዘመን ስህተት አልነበረም? ነበረ። ነገስታት ናፋቂ እንዴ! ኧረ እንዲያው ችሎታ በኖረ ትናንት እናንተ ባህል ያለች አንዲት የምትማር ልጅ እዚህ መቃብር ላይ ቁጭ ብላ ታለቅሳለች። እና ገብቶኛል፣ ያው እናቷ ናትና ጠርቼ ተቆጣኋት። ነውር ነው። አሁን ቅርብ ጊዜ ያረፈች አይደለች፣ በጣም የቆየች ነች። ግን አንዳንድ ጊዜ ራሳችንን ስለምንረሳ ትንሽ እናበዛዋለን። ማለት ሀዘን አንዱ ስለሚችለው አንዱ ስለማይችለው ወይም መንሸር ፍላጎት ስለሌለው ወይም ደግሞ አይምሮውን ሌላ። በነገራችሁ ላይ ገሃነመ እሳትን የሚፈራ ሰው እኮ እንደ እውነቱ ከተለቀሰም እኮ መድኃኔዓለም በሰማይ ርስቱን አሳምርላት ብሎ ይለቀሳል እንጂ እንደዚህ ያለ ነገር እና በኋላ እንዲያው አንድ ነገር አነሳ እና እንዲያው ግን ችሎታ ያለው ሰው ቢኖርና መጥቶ ቢያስነሳልሽ ብቻም ደስታ ነው አይደል? ይውላችሁ እሱ ፍትሐ እግዚአብሔር ነው። ነገር ግን እግዚአብሔር ቅዱሳንን ቢልክልንና ማስነሳት ቢያስፈልግ የቀድሞ ደጎቹ ቅዱሳን ሁሉ ቢነሱልን እንወዳለን። እገሌ ወገሌ የለውም። ከነገስታት ግን ምረጡ ብንባል ምርጫችን ግልጥ ነው። አዎ ከአክሱም ብዙ ቅዱሳን አሉ አይደለም? ካሌብን ነው የምንፈልግ የበለጠ እንኳን ለገዛ ወገኑ ለሌላ ሄዶ ዳኛ የሚሆን እናውላችሁ። ከላስታ ገምቱ ማንን ይመስላችኋል? ላሊበላን አይደለም፣ እሱ በቅድስት ነው ይበልጥ። ሌላ አይደለም፣ ገብረ ማርያምን ሀርቤ ነው ኃይለኛ፣ እሱ ነው ኃይለኛ ነው። በቅድስና እነ ላሊበላ ይበልጣሉ። እሱ ነው ኃይለኛ ነው። አዎ አገሩ ግን ያስከብራል። ከሸዋ ማንን ይመስልሃል? በአንድ ድምፅ ነው አፄ ዘርዓ ያዕቆብን። ከጎንደር ኢያሱ ታላቁን በነገር ላይ ኢያሱን የሚበልጥ የለም። ከሸዋ ተመልሶ አዲስ አበባ ከሄደ በኋላስ ምኒልክ። አዎ ለዓለም የሚበቃ እኮ ነው ምኒልክ ማለት። በነገር ላይ ህዝቡ በረሃብ አልቆበት እኮ ነው። አስበዋል? ከ1881 ጀምሮ ህዝቡ አልቆበት ነው። ከነዚያ ሁሉ ሀዘኑ ነው ሀገር ያስከበረ። አልሰማችኋትም? ያችኛይቱን አዝማሪ ምን እንዳለች? ባቡሩ ሰገረ ስልኩም ተናገረ ምኒልክ መልአክ ነው ልብ የጠረጠረ አለች አይደል? ቀድሞ ሰው እኮ ግን አማርኛው ራሱ እንዴት ይጥማል። በነገራችሁ ላይ ዛሬ እኮ አማርኛችን ሁሉ የቀድሞ ዘመን ስድቡ ራሱ ወዛለው አይደል? እኛ ዘመን እኮ እያመሰገነን አንዳንዱ ሰው ራሱ የሚሰድበን አይመስልም? እውነቴን ነው። ለዛ የለውም። ቀድሞ አባቶቻችን ጨዋታ ይችላሉ። እንዲያው እንኳ ቢሆንም እና የቀድሞ ዘመን ናፋቂ እንዴታ በደንብ ነው የሚናፍቀኝ። አይቻልም እንጂ ነው ተመለሰ። እና በእውነቱ ቤተክርስቲያን ዛሬ ሰድቡኛል ትላለች። ስድቦ ግን በቤተክርስቲያን ላይ ብቻ አላቆምም። ቅዱሳን ይሰደባሉ አይደል? ክብር ምስጋና ለእነሱ ይሁንና ሰሞኑን አንድ ቪዲዮ ሲዘዋወር አየሁኝ። ላቲ ስብሐት ማርያም እንደኛ ሰው ናት። እውነት ነው ማለት የፈለገው ግን ሌላ ነው እኮ እሱ ገብቶኛል። አይ እንዲያውን ሰው እንዲያው እንኳን ክርስቲያን እንዲያው ሙስሊም ወገኖቻችን እመቤታችን ጋር ፉክክር አላቸው ኩለነ ይላሉ። አይደፍሩም እኮ። ለዛ እኮ ነው በነገራችሁ ላይ ከፕሮቴስታንቲዝም ሁለቱም ጣዖት አምልኮ ናቸው፣ ሁለቱም ያጋንንት ናቸው። ግን እንዲያው ምረጥ መባል እንዲያው እንኳ ግድ ቢሆን ከፕሮቴስታንቲዝም እስልምና ይሻላል። ምክንያቱም ፕሮቴስታንቲዝም እምነት አይደለም፣ ሲጀመር እምነት አይደለም። አስባችሁታል? ክርስቶስን የሚጠሉ የክርስቶስ ሰዎች አስቧቸው እስኪ። እማያውቁ አይደለም። እኛ ምንድን ነው የምንባል? ክርስቶስን የማያውቁ እግዚአብሔርን የማያውቁ እግዚአብሔር ሰዎች እንባላለን ብዙዎቻችን። አዎ በተግባር ስለማናውቅ። እነሱ ግን ክርስቶስን የሚጠሉ አስባችሁታል? ፈጣሪነቱን የሚጠሉ ፈራጅነቱን የሚጠሉ
ከሁሉ በላይ ደግሞ እናቱን የሚጠሩ ላቲ ስብሐት እመቤታችን ድንግል ማርያምን አንዳንድ ጊዜ ይብላችሁ ለእመቤታችን ፍቅር ለእመቤታችን ረድኤት እኔ እውነተኛ እመቤታችን የሚወድ ሰው እመቤታችን የሚገልጣት በቋንቋ አይደለም። በእውነት ከሚያስፈሩ ነገሮች አንዱ ስለ እመቤታችን ማስተማር ነው። ምክንያቱም በሁለት ምክንያት ነው። አንደኛው ነገር ለመግለጥ ችሎታው ስለማይኖር፣ ሁለተኛው ነገር ካስተማርኩኝ በኋላ ይቺ እረፍት ነው ማጣ። ለምን ቢባል መናገር የምፈልገውና ካፌ የሚወጣው አይገናኙም። ከደጋጎቹ እመቤታችን ከሚወዱ ጋር ስትጫወቱት ያለውና እዚህ ያለው ይለያያል እና ክብሯ እንደሚገባ እንዳልተናገራችሁ ሲሰማችሁ ቅር ይላል። ለምን? እኔ አስቡት የሰው ደረጃ በምድር እንኳን የሰው ደረጃ እናወጣለን አይደል? አሁን ለምሳሌ ተራው ሰው አለ፣ ለመደበኛው ሰው እንዴት ዋላችሁ? ከተራው ሰው ቀጥሎ ዘበኛ አለ። ስልጣን እኮ ነው፣ አታውቁም? ዘበኝነት ስታተስ ነው አይደል? ከዘበኛው ቀጥሎ የሆነ መደበኛ ሰራተኛ አለ አይደል? ከሱ ቀጥሎ የሆነ ሂደት፣ ከሂደቱ ቀጥሎ የሆነ ምናምን እያለ እስከ ቀበሌው ላይ ይሄዳል አይደል? ከዛ የቀበሌ ሊቀመንበር ይላል፣ አስተዳዳሪ ነው ምናምን የሚባል ማለት፣ ከዛ ክፍለ ከተማ፣ ከዛ ከተማ፣ ዞን፣ ክልል እየተባለ ሄዶ ስታተስ ነው አይደለም? ክብራቸው ወደ ላይ በእውነቱ ስታተስ አለው። ስጋዊ ስታተስ፣ በመንፈሳዊ ተመልከቱ አጻብዖት ይባላል። ስርዓተ ቤተክርስቲያን ላስተምራችሁ እግረ መንገዱን። ቅርብ ጊዜ በአካባቢያችንም ተፈጥሮ የነበረ ነገር ስለነበረ በቤተክርስቲያናችን ጥበቃ ሲቀጠር ጳጳስ በሌለበት አይቀጠርም። አወዳድሮ ከጨረሱ በኋላ ቀጥታ ወደ ማን መውሰድ አለባቸው? ወደ ጳጳሱ። ንፍሃት የለውም፣ ቅብአት የለውም፣ የሚያደርስለት ነገር የለውም። አቡነ ዘበሰማያት ይልና ሾሜሃለሁ በስርዓት አገልግል ብሎ መክሮ ይሰዳል። ሾሜሃለሁ ቃል ሾሜሃለሁ ብሎ በቃሉ ጳጳስ ካልተናገረው ያ ሰው ቤተክርስቲያን መጠበቅ አይችልም። ስርዓት ነው። ኋላ እንደገና ደግሞ ቢያጠፋና መነሳት ካለበት አሁንም ሰበካ ጉባኤ ቁጭ ብሎ ፈርመ ውጣ አይደለም፣ ወስደው እንዲህ አድርጓል ያሰናብቱልን ይባላል። ሽሬሃለሁ ይላል። አናጉንስጢስም መዘመርም ንፍቅ ዲያቆንም እንደዚያ ናቸው። የምታውቁት ስትፈልግ የምታስገባው ስትፈልግ የምታስወጣው ነገር ስላልሆነ ብዬ ነው። ስርዓት መጠንቀቅ ቢኖርም ጥሩ ነው። እንዲያው የምንችለውን ነገር ብናደርግ የሚቻል ቀለል ያለውን ነገር እንኳን አጻብዖት አለ። ከሱ ቀጥሎ ማን አለ? አናጉንስጢስ አለ። አሁን ክብራቸው አንድ ነው አይደለም? ለምን? አጻብዖት የት ላይ ነው መኖሪያው? በር ላይ በረኛ። አናጉንስጢስ የት ነው ቦታው? ማነበቢያ ትሮንስ ላይ ነው። መዘምር የት ላይ ነው ቦታው? ቅኔ ማህሌት ነው። ንፍቅ ዲያቆን የት ነው ቦታው? ቅድስት ላይ ነው የሚያገለግል። አልፎ መሄድ ይችላል ወደዛ? ንገሩኝ። መቅደስ መግባት ይችላል ንፍቅ ዲያቆን? አይችልም፣ አይፈቅድለትም ደረጃው። ክብሩ ዝቅ ያለ ነዋ። ዲያቆን ስጋው ደግሞ ይፈትታል። ንገሩኝ። ያቀብላል፣ ይናዛል፣ ይፈታል፣ ያስራል? አይችልም። ለምን? ማዕረጉ ደረጃው አይፈቅድም። ከዲያቆኑ ይልቅ ማን ነው ክቡር? ቄሱ በክብር ይበልጣል። ከቄሱ በክብር ማን ይበልጣል? ኤጲስቆጶሱ ይበልጣል። ከኤጲስቆጶሱ ማን ይበልጣል? ጳጳሱ ይበልጣል። ከጳጳሱ ማን ይበልጣል? ሊቀ ጳጳሳቱ ይበልጣል። በመላእክት ዓለም ተመልከቱ። ቅዱስ ሚካኤልና ቅዱስ ገብርኤል በክብር በማዕረግ አንድ ናቸው? ንገሩኝ። ማን ይበልጣል? ቅዱስ ሚካኤል ይበልጣል። ቀጥሎ ቅዱስ ገብርኤል ነው ማዕረጉ። ቀጥሎ ቅዱስ ሩፋኤል ነው። ማዕረግ እኮ ነው በነገራችሁ ላይ። እሱን ማወቅ ያስፈልጋል። እቺ እንትን ናት፣ ምንድን ነው የሚባል? አላርም እናውቃታለን። የሁላችን አላርም እቺ ናት። አታነቃም እንጂ ብዙ ጊዜ አላርም ናት። ግን መጥሪያ ማድረግም ይቻላል፣ ይታወቃልና አይረብሽም። ቻይና ቢሆን ይህን ጊዜ ቻይና ስላችሁ ቻይና ወደኛ የምትልከው ማለት ነው እንጂ እኮ ዓለም ላይ ጥራት ያለው ጋር የሚገኝ ቻይና ነው። ገነኛ ጋር የምትልከው ያው ውዳቂውን ነው። በዛ ምክንያት ነው ነሷሪ ማለትና። እንዴት ዋላችሁ? በብድር ጠፍር ነጋ ቁጥር አንድ የኢትዮጵያ በዳሪ በግለሰብ ሀገር ደረጃ ቻይና ነች። እንድታውቁት ቻይና ነች። በግል ሀገር ነው። ታዲያ በዚህ በድርጅት በምናምን ታውቋቸዋላችሁ። IMF ወርልድ ባንክ ነው የሚባሉ ይሄ ኑሮ ውድነትና የምትሉት የአፍንጫችን ላይ ደረሰ የነሱ ነው። እኔ ኢኮኖሚስት አይደለንም፣ ግን እችን ለማወቅ ኢኮኖሚስት መሆን አይጠይቅም። እንዴት ዋላችሁ? እና ደረጃ አለ፣
ማዕረግ አለ። ቅዱስ ጳውሎስ ምን አለ? ካለ ክብሩ ለፀሐይ። አስቡት፣ ፀሐይና ጨረቃ ክብራቸው እኩል ነው? እንዴት ብሎ ወካለ ክብሩ ለወር፣ ጨረቃም ክብሩ ሌላ ነው። ወካለ ክብሩ ለከዋክብት። በነገራቸው ላይ ሁሉም ክቡራን ናቸው። በዋናው ምሳሌ ብንሄድ ፀሐይ ጽድቅ ጌታችን ነው። ወር እመቤታችን ናት። ከዋክብት ቅዱሳን ናቸው አይደል? አንድም ለቅዱሳን ተርጉሞ ፀሐይ ፍጹማን ቅዱሳን ናቸው ባለመቶ የሚባሉት። ወር የተባለ ደግሞ ባለስሳዎች ናቸው። ከዋክብት የተባሉ ባለሰላሳ ናቸው። አንድም ከከዋክብትም ደግሞ ደረጃ ያወጣለታል። በወዘሚት ወወዘ ስሳ ወወዘ 30 እንደሚለው 30 60 100 አሉ። ከከዋክብትም ድምቀታቸው ይለያያል። አሁን ሰው ከመሬት ተነስቶ አምላክ እናት ላይ እመቤታችን ላይ ለነገሩ እግዚአብሔር የሆነ አምላክ የሆነ ልጇን ሳያከብሩ እንደምን እሷን መክበር ይቻላቸዋል? እና እመቤታችን ድንግል ማርያም ግን መሰለው ላቲ ስብሐት ገና ቤተ መቅደስ እያለች ነው የጀመረ አይደል? ቤተ መቅደስ እያለች አይሁድ ተሰብስበው ትውጣልን ቤተ መቅደስ ታሳድፍብናለች። እንግዲህ አስቡት፣ ቤተ መቅደስ ሰውን ሁሉ ያከብራል አይደለም? ንገሩኝ። ቤተ መቅደስ ግን እሷ ግን ለቤተ መቅደስ ራሱ ክብር ናት። መብላህ ለምን ከቤተ መቅደስ ትበልጣለች? አማናዊት ቤተ መቅደስ ናትና ትውጣልን። ስድብ እኮ ነው። መጀመሪያም መጥቁልን ይዘው መጥተው አልቻላቸው ሲል እመቤታችን ላቲ ስብሐት እንደሌላ እንደ መሰሪ እንደ መተተኛ ቆጥረዋት ነበረ። ከሱን የከፋው ግን ታውቃላችሁ፣ በእንተ ዘተአገዝኪ ዘለፋ እማፈ ትዕማን ኃጢት ማርያም ለዝክረ ስምኪ ይደሉ ስብሐት ይላል መጽሐፍ። ትዕማን የምትባል ክፉ ሰው አልሰደበቻትም እመቤታችን? በስደት ጊዜ ስድብ ታግሳለች እመቤታችን። ከሁሉ የመጨረሻው ግን ይጼሉን ያለው መድኃኒታችን ኢየሱስ ክርስቶስን አይሁድ ባገኙት ስፍራ ሁሉ ምን ያደርጉት ነበር? ሎቱ ስብሐት ይሳደቡ ነበር። ነአምር ከመሳምራዊ አንተ ወጋኔን ብከ ሎቱ ስብሐት እያሉ ሳምራዊ ነህ። የሚገርማችሁ ነገር ሳምራዊ ነህ እያሉ ይሳደቡ ነበር አለ። እሱ ራሱን ግን በሉቃስ ወንጌል በምን መስሎ አስተማረ? ደጉ ሳምራዊ ይላችሁ። ስድብ ያደረጉትን ነገር ለበጎ ለውጡ እና ጋኔን ብከ ሎቱ ስብሐት ብለው ሲሉት አስቡት። አሁን የሰማይ ምድሩን ፈጣሪ እንደዛ ብለው ሲሉት አንሰ ጋኔን አልበየ ሰይጣንን የፈጠርኩት እኔ ነኝ። እኔ ጋኔን ሰይጣን እኔ ጋር የለም። ወሃይቱ አከብር አባዬ፣ ግን አባቴን አከብራለሁ። አንተ ሙሰ ታስተሐቅሩኒ፣ እናንተ ግን ታቃልሉኛላችሁ። የእጆቼ ስራ ስትሆኑ ፈጥሬ መግቤ ማኖራችሁን ትሰድቡኛላችሁ፣ ታቃልሉኛላችሁ ጌታ ተናግሯል። እና በእውነቱ ባጭር እንዲህ ነው፣ ጠላቶች ይሰድቡኛል። ታዲያ ርዕሱን ለምን ፈለግከው ብትሉኝ ዋናው ትልቁ ምክንያት ሁለት ነው። አንደኛ እንደ ግለሰብ መሰደብ ይጎዳል? ንገሩኝ። ምንም ይጎዳ? አባቶቻችን እንደሆነ ስድብ ጨርቅ አይቀድም ይላሉ አይደል? አይጎዳም። በስድብ ጊዜ ቅዱስ ዳዊትን አብነት አድርገን ቅዱሳንን ሁሉ አብነት አድርገን ከቅዱሳን ሁሉ የምትበልጥ እመቤታችን ድንግል ማርያም ያን ሁሉ እንኳን ስድብ ቀና ብሎ ማየት የማይገባትን ያን ሁሉ ስድብ ታግሳ ኑራለች አይደለም? ከሁሉ በላይ እግዚአብሔር መድኃኔዓለም በመስቀል ላይ ሆኖ ያን ሁሉ ስድብ ሲሰድቡት ታግሶ ችሏል አይደለም? ለምን? ምን አለን ጌታ? ተማሃሩ ምኔ ማቴዎስ ወንጌል 11:28 ከኔ ምን በሉ? ከኔ ተማሩ። ስንሰደብ መቻለ ያማል እኮ በነገራችሁ ይቆጠቁጣል። አሁን ፌስቡክ ላይ ምናምን ብዙ የሚሰድቡን ሰዎች አሉ አይደል? እንደማልችለው ስለማውቅ ምንድን አለማየት ነው ማለት ነው። ምንም ራሱ ስሜ ታግ ተደርጎ ካዩ አልፌ ነው የሚሄድ። ለምን አላቅም። ምስጋና የሆነ ስድብ ምስጋናም ቢሆን አይጠቅምም። ስድብም ቢሆን ስለማንችለው እንደዛ። አንደውም በቀደምለት እስኪ በዲያቆን ዮርዳኖስ አበበ ሐሳብ ላይ እንወያይበት ይላል የተጻፈ ጽሑፍና ብዙ ሰው ላይ ካድርጎታል። አላይም አለም ይወርክ ምን ያደርግልኛል? ዋናው ትልቁ ችግር ምንድነው? በነገራችሁ ላይ እንዴት ዋላችሁ? እዚህ በፊት ነግሬያችኋለሁ። ውዳሴ ከንቱ እኔ አልፈልግም ይላል። ውዳሴ ከንቱ እንደምትፈልግ የምታውቅበትን ብቸኛው መንገድ እነግርሃለሁ። ብቸኛው መንገድ ብዙ ጎዳና አለ እኮ፣ ግን ከሁሉ የሚበልጠው ብቸኛው መንገድ አልኩህ። ሰዎች ባያመሰግኑ ምንም ላይመስል ይችላል አይደል? ውዳሴ ከንቱ እንደማትፈልግ የምታውቀው ሲሰድቡህ ምንም ካልመሰለ ብቻ ነው። ምን አላችሁ?
ብቸኛው አንድ ሰው ትህትና እንዳለው ውዳሴ ከንቱ እንደማይሻ የሚታወቅበት እንዲያው የተጣራችው መንገድ ብቸኛ የሚለውን ተወና የተጣራችው መንገድ ምንድናት? ሲሰድቡ ምንም ካልመሰለ አባ ሙሴ ጸሊም በበዓቱ ተቀምጦ እያለ መነኮሳት ተሰበሰቡና እምሽቅ አድርገው ሰደቡት። በመልኩ ሁሉ እየቀለዱ በጥቁርነቱ ዝም አላቸው፣ አልመለሰላቸውም። ወጥተው ሄዱ። ከዛ ደቀ መዛሙርቱ አባታችን ይሄን ሁሉ ሲሰድቡ ምንም አልተሰማ? ልጆች ተሰምቶኛል፣ ውስጤ ሰማዋል። እናሳ አፌን ያዝኩት፣ ተቆጣጠርኩት ራሴን። ከዚያ አያይዞ ትምህርት ነገራቸው። ፍጹማን ሲሰድቧቸው እንደ ምስጋና ነው የሚቆጥሩት። ለምሳሌ አለ በዛው በበዓቱ ፈንጠር ብሎ ማን አለ? አባ ዮሐንስ አጽር አለ። አባ ዮሐንስ አጽር ይላቸዋል። አንድ አባ ዮሐንስ አጽር አንድ የሆነ ሌላ ማዕረግ ደርሶ ነበር። ቢሰድቡት እንደ ምስጋና ነው የሚቆጥረው። ምን አይመስለው? እንደኔ ያለው ደግሞ አላቸው ሲሰድቡኝ መሰማት ተሰምቶኛል፣ ነገር ግን ያዝ አደረኩት። መቻል መዋጥ። ኋላም እኮ ከቅዱስ ቴዎፍሎስ ዘንድ ሄዶ ቅስና ላይ ያሰጡት ሲሉ ልፈትነው አላቸው። አስቀድሞ መነኮሳት ሰው ልፈትነው ነኝ እኔ ስሰድበው አብራችሁ ስደቡት፣ እንፈትነው፣ ፈተናውን ካላለፈ ክህነት አልሰጠውም ማለት ሲመጣ ምንድነው ደግሞ ይሄ ጥቁር ምን ያመጣችሁት ብሏል። ከዛ ሌሎቹ አበዙ ያሉት ይሄን ጥቁር አስወጡ ነበር። ምንጭስ አስቡትኛ ገመድ ገዝተን ነው እንጂ ንዛም ነበር ከብዳላ። ከዛ ተከትላችሁ ምን እንደሚል ስሙ ብሏቸዋል። ወጡ በጥፊ ራሱ አንተ ጥቁር መልከከፉ እነታቸው እኮ እነዚህ ትልልቆች ማለት ምን ታረጋለህ አንተ ያለ ሌላ ደረጃ ደርሷል። ጥሩት ብሎ ቅዱስ ቴዎፍሎስ ይቅርታ ጠይቆ ቅስና ሰጥቶታል። እዚያ ደረጃ ሲደርስ ነው እና ትልቁ ነገር ትምህርት እንድንወስድ የፈለኩት ነገር ስድብን መቻል ለክርስትና በጣም አስፈላጊ ነገር ነው። ከኔ እናንተ ትሻላላችሁ፣ ግን እንደኔ ያላችሁ ደካሞች እንልመደው፣ መሰደው እንልመደው፣ እንለማመደው። አስፈላጊ ነገር ነው። በክርስትናችን ውስጥ አንዱ ትልቁ ነገር ያንን መቻል ነው። ምክንያቱም ክርስትና ምንድን ነው? መስቀል መሸከም ነው አይደል? ከቀላሎቹ መስቀሎች አንዱ እኮ ስድብ መቻል ነው። ስድቡ መጥቶ አካላዊ የሆነ ጥቃት አያደርስብህም አይደል? ስድብን መታቀስ መስቀል ነው። ማለትም የክርስትናችን አንድ ጎዳና እዛ ውስጥ ያለ ነገር ነው። በሁለተኛው ገጽ ግን የምንሰደበው እኛ ሳንሆን ክርስቲያን ነኝ ብዬ እናቴን አሰድባለሁ? ንገሩኝ። ኧረ እንዴት ዋላችሁ? የሚገርማችሁ ብሪጋታ አንድ ጴንጤ ነበረ የድሮ ጴንጤ የምላችሁ ምክንያት እኛ ልጆች እያለን የነበረ እና ጴንጤ ድሮ የሚታወቅ በምንድን ነው? ቅልስልስ ናቸው አይደል? ስትሰድቧቸው ጌታ ይባርክ እንደዛ ነው የነበረ እና ያው ካጀት እንዳለች እናውቃለን። ከዛ ደግሞ ክላስ ፋሲለደስ ስንማር የሚገርማችሁ ነገር ሰላምታ እኮ ለሁሉ የሚገባ ነገር ነው። ነገር ግን የጴንጤ የበለያ እስከሚሆን ድረስ የሆነ አሁን ተገናኝተው ወይ ቶይሌት መጸዳጀት ምን ደርሰው መጥተው እህቴ እንዴት ነሽ መተቃቀም፣ እረፍት ሲወጥ መተቃቀም ምናምን ሲሆን መተቃቀም እና ጴንጤ ነው ላልን ብሎ በነገራችን ላይ መልካም ነገር ነው፣ ክፋት የለውም። መልካም ነገር ነው። እንደዛ ሰው ሲሰድባቸው ጌታ ይባርክ ማለታቸው ክፉ ነው? እሱ ቃሉ ክፉ አይደለም። ግን እንደዛ የሚያስደርጋቸው ጠላይ ሰናት ነው፣ ሰው ለመሳብ ነው። ስትገቡባቸው ሌላ ነው ውስጣቸው። እናዛ የነበር እንደዚህ ቅልስልስ ነው ይመስል ቀጭኖችን የሚያክል እናቱ ሞተች። ምናልባት ብሪጋታ ተወልዶ ያደገ አይኖርም እንጂ ታስታውስ። ባለፈው አንድ ጓደኛ ጋር እየነገርኩት ትዝ እያለው ነበር እና እናቱ ስትሞትበት ጊዜ ሀዘኑ መሸከም ሲያቅተው አዲስ አበባ ሄደ እና አዲስ አበባ ሄዶ ያራዳ የዛ አዲስ አራዳ ላይ ማት ዱርዬዎች ናቸው ቁም ይሉታል። እሱ ጭንቅላቱ ሌላ ነገር ነው የሚያስብ። ሀዘኑ በጣም በልቶታል። አልሰማቸው ሲል የምታውቁት ነው እንጂ እናትህን ምናምን ይሉታል። የሄዶ ጆሮ ይከባል። ቁና ሆነች አራዳ ይህንን እናት የሚቀር እንዴት አድርገው የቻሉት? እችን የሚያክል ሰው እኮ ንፋስ የሚወስደው ይመስል ነው። እናንተ የጎንደር ሰው ምንድን ነው? ጎንደሬ መሆኑን አውቀዋል። ይሄ የጎንደር ሰው ግን ምንድን ነው? የጎንደር ሰው መሆን አይደለም ነገሩ። አንደኛ እናቱን ነው የሰደቡበት፣ ሁለተኛ ደግሞ ሞታ በትኩስ ሀዘኑ ላይ ነው። ነገር ግን አስቡት፣ እኔ እናትን ማሰደብ፣ እህትን ማሰደብ፣ ወንድምን ማሰደብ አይገባም። ግን ያን ስላደረገ በጥፊ ልበለው አይደለም ነው። እንዳይሳደብ ማድረግ ያን ሰው ይገባል። እኔ ሲሰድበኝ መቻል፣ ሌላን አካል ሲሰደብ ግን መቻል አይገባም። ከሁሉ የከፋው ነገር ግን ሀገር ሲሰደብ፣ ከሀገር በላይ ቤተክርስቲያን፣ ሃይማኖት ሲሰደብ መታገስ አይገባም።
እንደናዋላችሁ ሲሰድቡን መታገስ ጽድቅ ነው። ከቅዱስ ዳዊት የተማርነው እሱን ነው። ከቅዱሳን ሁሉ ከሁሉ በላይ ከመቤታችን በላይ ከመድኃኒታችን የተማርነው እሱን ነው። እንኳን ስድቡን እሳቱን ሰይፉን ችለውታል። ቤተክርስቲያን ስትሰደብ ግን አይሆንም። እሱ ትዕግስት አይደለም። እና መጀመሪያ ነገር ከመሰደብ የደረስን ራሳችን ስላዋረድ ነው። በምን አዋረድ ነው? የማይገባ ሰዎች፣ ለሀገር የማይገባ ለክርስትና የማንገባ ሆነን እግዚአብሔርን አሳዝነን ተዋረድን። በክርስትና የምትታወቀው ሀገር ዛሬ ክርስቲያኖች የሚሳደዱባት ሀገር አደረግናት። እንደገና ደግሞ እዚህ ችግር ውስጥ ከገባን በኋላ እንደገና በንስሐ ተነስተን ተጸጽተን እግዚአብሔርን ይዘን ለሀገር፣ ለሃይማኖት፣ ለቤተ ክርስቲያን፣ ለወገን እንደመቆም ቁመን እናንጎላቸለን። ምንም አይመስልንም ከጥቂቶች በቀር። ስድብ ሲባል እኮ እሱ ብቻ አይደለም። ምንኩስና እንደዚህ ዘመን ተሰድቦ ያውቃል? ምንኩስና ተሰደበ የምላቸው አሁን መነኮሳት ወደ ገዳም ይመለሱ ቢሉ ሰዎች ምንኩስናን እያመሰገኑ ነው እንጂ እየሰደቡ አይደለም። ነናላችሁ መነኮሳት በገዳም ይኑሩ ማለት ስድብ ነው ወይስ የተገባ ነገር ነው? የተገባ ነገር ነው። ምንኩስናውን የሰደቡት ቆሻሻ ስራ በምንኩስና ተደብቀው የሚሰሩ ሰዎች ናቸው። ክህነትን የሰደብነው እኛ ነን። በተግባር የሰደብነው እኛ ለክህነታችን እንደማይገባ እየኖርን ሰባኪነትን ሰደብነው። በዚህ ዘመን ሰባኪ ነን ብለን ሰባኪነትን ሰደብነው፣ ዘማሪነትን ሰደብነው። በተግባር ራሳችን ምንኩስናን አዋረድነው፣ ጵጵስናን አዋረድነው፣ ክርስትናን አዋረድን። እኛ የሰደብነው ይከፋል። ከምንም በላይ ግን እኛም በተግባር የምናደርገውን ስድብ እንተው። ክርስቲያኖችም ክርስቲያን እንሁን፣ መነኮሳትም ወደ መንኩስናው፣ ካህናትም ወደ ክህነቱ ስራ፣ ወደ እውነቱ፣ ጳጳሳትም ወደ ጵጵስናው ስራ ጎዳና እናቅና። ከዚያ በኋላ ደግሞ ያንን የሚሳደበውን ሰው የሚገባው ምላሽ እንሰጠዋለን እንደሚያስፈልገው በመጣበት መንገድ። በአፍ ቢመጣብህ በአፍ፣ በመጣፍ ቢመጣብህ በመጣፍ፣ በበትር ቢመጣብህ በበትር፣ በጥይት ቢመጣብህ በጥይት ነው የምትመልሰው። አይደለም ደህና ዋላችሁ። በትርጓሜ ይላል አይደለም አባቶቻችን። ይሄ ቀስቶኒ ወተረው አስተዳለወ የሚለውን መዝሙር 7 ላይ ያለውን ስለ አኪጦፌል በተናገረበት አንቀጽ ላይ ምን ይላሉ? ጠላት ለማጥፋት ሲል 3 ነገር ያደርጋል። ቀስቱን ምን ያደርገዋል? በእሳት ያግለዋል፣ መርዝ ይቀባዋል። አስቡት እንግዲህ። ቀስትነቱ ይወጋል፣ እሳትነቱ ያቃጥላል፣ መርዝነቱ ይገላል። ወገን ደግሞ መጀመሪያ ምንድን ነው የሚያደርገው? እሱም ጋሻው ላይ ጀባውን ያደርግና ውሃ ይነክረዋል። ጋሻው ጦሩን ይመክተዋል። ደህና ዋላችሁ። ጨርቁ መርዙን ይጠርገዋል፣ ውሃው እሳቱን ያበርደዋል። አየው እግዚአብሔር ምስጢሩን ገልጾለት ይላል። ስማ፣ በግልህ ቢሰድብህ መልሱ ምንድን ነው? ዝም ነው። ከቻልክ ቢመታም ዝም ነው። በሀገርና በሃይማኖት ግን በአፍ ቢመጣ በአፍ ነው መልሱ፣ በመጣፍ ቢመጣ በመጣፍ ነው መልሱ፣ በዱላ ቢመጣ በዱላ ነው መልሱ፣ በሌላም ቢመጣ በሌላ ነው መልሱ። ሃይማኖት ነዋ፣ መቅለስለስ የለም። ስድብን ለራስ ቻለው። የቤተ ክርስቲያንን ስድብ አትሸከም። የራስን ስድብ ብትሸከም ጽድቅ ይሆንልሃል። እግዚአብሔር መድኃኔዓለም የሰማነውን በዝነ ልቦናችን ያሳድርልን። የእመቤታችን ጣዕመ ፍቅሯን የዳዊትን ሀብቱን ያሳድርብን። ዛሬ እናታችን ቅድስት መሪና ድንግሊቱ መሪና የጌታችን ወዳጅ መሪና ሰይጣንን የቀጠቀጠችው በ3ኛው ክፍለ ዘመን ተነስታ ብዙ ቅድስና ገድል ያደረገች የተወደደች እናት፣ እናቷ ሞታ አባቷ አረመኔ ሆኖ ከቤት አስወጥቶ፣ በነገራቸው ላይ ስንክሳር ላይ ስታነቡት ላሳዳጊ ሰጣት ይላል አይደለም? እንድታስተምራት ስላልፈለጋትም አልፈለጋትም። ምክንያቱም እናቷን ስለምትመስል፣ እናቷ ክርስቲያን ስለነበረች አልፈለጋት። በጣም መልካም ነበረች። አድጋ የክርስቲያኖችን መከራ ስትሰማ አልተጠመቀችም። ማን ያስጠምቃት? ከዛ ሄዳ መኮንኑ ዘንድ መስክራ በዘመነ ዳኪዎስ በቅዱስ መርቆሪዎስ የተሰዋበት ዘመን ላይ ነበረችና መከራ ስትቀበል ያልመጣባት ፈተና የለም። ሰይጣን እንደው ካመጣጡ ከመከራው ባሻገር ዘንዶ መስሎ መጥቶ አጣት አይደል? አስቡት። አንዲትን ሴት ደንግጣለች፣ ግን ከውስጡና ሲውጣት እጇ እርግብ አላለም። እየጸለየች ነው አጣት። እንደዛው እየጸለየች ሰንጥቃ ወጣች፣ ሞተ። ከዚያ ደግሞ በአምሳለ አረጋዊ እዲሁ ጽቡጥ ይለዋል አይደለም? እጆቹን ጨብጦ ሊፈትናት መጣ። ያንን ገጣጣ ምናምን አሳይቱ። ያን ጊዜ ስመ እግዚአብሔር ጠርታ ምንድን ነው የሚለው?
ሰላም ለመሪና ገባሪተ ኃይል ወመንክር ለለይጼውኡ ስማ ውስተ ገጸ ሁሉ ብሔር። ይሄ ታምራታዊ መንገር ነው። ኃይለ ሰማያት ነሲያ ዘኢት ምድራዊት ስትሆን የሰማያት የኃይለ መንፈስ ቅዱስን ገንዘብ አድርጋ እስከፈጸመት ጸሎታ ለሰይጣን ህሱር ከማአሳኢል ኬደቱ በእግር አለ ረገጸችው ቅድስት መሪና። እዚያ መንፈስ ቅዱስ በአምሳለ ርግብ ተገለጠላት። ኋላ ጋና አፍልተው እዚያ ላይ ቀቅለው ሊገሏት ሲሞክሩ መንፈስ ቅዱስ ወርዶ ውሃውን አቀዝቅዞ ባርኮ ጥምቀት አደረገላት፣ ማየገቡ አደረገላት። ብዙ ግፍ መከራ ተቀበለች። ቅድስት እናት ብዙ ቃል ኪዳን አላት። ከታሪክ ሁሉ የሚያስገርመኝ ስንክሳር ላይ አልጻፈም፣ ግን መጨረሻ ላይ መኮንኑ አንገቷን ቁረጡ ብሎ ሲልክ ጌታችን ከሰማይ ሲነጋገራት ቆይቶ ሲያርግ ፊቷ እንደ ፀሐይ አበራ እና ሊሰይፋት የቆመው ወታደር ደንግጦ ሸሸ። ከዚያ ና እንጂ የታዘዝከውን ፈጽም አለችው። ኧረ እኔ ልቀርብሽ እፈራለሁ። ግድ የለም አትፍራ፣ ና ቀረብ አለችው። አይ የፈራው አንቺን ብቻ አይደለም እና ከራስሽ ከፍ ብሎ አክሊል የያዘ ግሩም መልአክ ይታየኛል። አስባችሁት? አንዳንድ ጊዜ ቅልብ እኮ ጥሩ ነው። ሊገላት እኮ ነው የመጣ ግን ታዞ ነው እና እሱን እፈራዋለሁ፣ በአምላክሽ ለማመን እፈልጋለሁ፣ እኔ አልገልሽም ማለት ምን አለችው? ይኸውልህ አንተ እኔን መግደል ፈቃደ እግዚአብሔር ነው፣ ስራህን ፈጽምና ከዚያ በኋላ አንተ ይደርሳል። እምቢ አላት። እንኪያ የእግዚአብሔርን መንግስት በሩን አታየው፣ ይሄ ቃሌ ነው አለችው። ከሚቀርብኝ ብሎ አንገቷን ቆርጦ አስረክቦ ወዲያው እንደተመለሰ በጌታችን ስም መስክሮ አንገቱን ተቆርጧል። አብሯት ገብቷል። እዚህ በዚያው ቀን በዚህው ቀን እግዚአብሔር በረከታቸውን ያሳድርብን። ሌላኛው ዛሬ ቅዱስ ለንጊኖስ አለ አይደለም? የጌታችንን ጎን በጦር የወጋ ዘረገዘገበው ለመድኃኒነ የሚለው መጽሐፍ ጌታችን በተሰቀለ ጊዜ የጲላጦስ ወታደር ነው። ከቀጰዶቅያ መጥቶ ሰልጥኖ የጲላጦስ ወታደር ነው። በዮራኖስ ስር ከሚታዘዙት አንዱ እነሱ ናቸው። ዮራኖስ በቀደም ያከበር ነው የመቶ አለቃው ነው እና የጌታችን ታምራት ከመስማቱ የተነሳ በሞቱ መሳተፍ አልፈልግም። ጥቂት እንደ ህመም አድርጎታል። እሱ ምክንያት አድርጎ ተኝቶ ኋላ ግን አዋጁን ሲሰማ ደንግጦ ወጣ እና አለን የለም ብሎ ጎን ሲወጋው ግን ያው በቤተክርስቲያን መጽሐፍት የተጻፉ ኃይለ ቃላት አሉ። ነፍሱ ከስጋው ተለይቷል። ለንጊኖስ ሲወጋው ወደ 11 ሰዓት አካባቢ እየደረሰ ስለነበረ ግን አካሉ ተናወዘ ጌታችን ሲወጋው። ምክንያቱም ጦሩ ስራዬ ብሎ ለጌታ የተዘጋጀ ነው። ትልቅ ጦር አዘጋጅተው በጣም ወፍራም ጫፉ ይሾለ በሳት ሲጠብሱት ነው ያደሩ። ከዛ በኋላ ውሃ ውስጥ ነክረውታል፣ ጠቁሯል። በዚያ ነበርና በለ ፊደል ዛሬ ለኛ ህይወት መድኃኒት የሆነን ማይገቦ ደመገቦ እዚያ በለ ፊደል ሲወጣ በጦርነት የጠፋች እንዳይሉ በራችለት። በዚህ ምክንያት አመነ። ታዲያው ጊዜ በየዓመቱ አርኪያል አይደል? ምን ተረጎሙ? ሰላም ለለንጊኖስ ዘሂሩ ተአምላክ ቀጸበቶ ይላል አይደል? የአምላክ ቸርነቱ ና ብላ ጠራቸው። ለጴጥሮስ ረድ ከመይቶ ከፍት ምርቶ ጌታ ይምራኝ እያለ ሲለምን ጌታችን ካረገ በኋላ ቅዱስ ጴጥሮስን ስለላከለት አስተማረው። ከመይሐስብ ቦቱ ዘኩና አተዱ ርግዘቱ በዚያ በትልቅ ጦር ጎኑን ሲወጋ በደል ዕዳ ሳያደርግበት ጭንቃል እንዳትረሷት። ምን ሳያደርግበት እንዳትረሱ። ባለፈው ነው እያቸዋለሁ። ቀድሳችሁ ስትወጡ የመጀመሪያ ቃል ዕዳ በደል አታደርግበት። እኔ ማስተምሬ ሰወርድ የመጀመሪያ ቃል ዕዳ በደል አታደርግበት። ለምን? ለጽድቅ እኔ እዚህ ቁሜ ከምለፈልፈው እናንተ እኛ ከውስጥ ከምንቀድሰው ምዕመናን ይቀድሙናል። ማወቅ አለባቸው። ለምን እንደማይገባ ስለምን ይዘው ምንም ነገር ስታደርጉ፣ በተለይ አገልግሎት ነክ የሆነ ነገር አዳራሽ ጠርጋቸውን ስትወጡ ዕዳ በደል አታደርግበት። ለምን? በሚመሰገንበት ስፍራ እግዚአብሔርን መበደል የከፋ ነገር ስለሆነ፣ በመመለኪያ ስፍራ መበደል የከፋ ነገር ነው። ለዚያ ነው ከመይሐስቦቱ ዘኩና አተዱ ርግዘቱ አለና በኃጣዊሁ ለዘይፈቀደ ሞቶ ምሕረቱ እሲብ ዋዲ ትግስቱ። በኃጢአቱ እንደ በደለኛነቱ ይሙት በቃ ብሎ ያልፈረደበት የእርሱ ትግስቱ ምሕረቱ ምን ይረቅ ምን ይደንቅ። ኦለዝ እንደሚለው መጽሐፍ ወዮ ለዚህ አንክሮ ይገባል አለ። ምሕረቱ እሲብ ምሕረቱ ትግስቱ። የቅዱስ ለንጊኖስ ሕይወት ከዚያ በኋላ
ቀጰዶቅያ ወርዶ ሲሰብክ አይሁድ በምቀኝነት ተነስተው ለጢባሪዎስ ቄሳር አካሰው አንገቱን አስቆርጠውታል። እግዚአብሔር በረከቱን ያሳድርብን። ነገ በስንክሳር ላይ የሰማችሁት አባ ኖብ እና አባ ስምዖን አባ ተወልደ መድኅን ተክለ አዶናይ ደብረ ሊባኖስ ስትቃጠል የተሰዉ አባቶች አይደሉ? ስንክሳር ያልተጻፉ 2 አባቶችን እና ክብር አንደኛ ከ7ቱ የጣና ከዋክብት አንዱ አቡነ ዘዮሐንስ ክብራን ገብርኤልን የመሰረቱት እና ደግሞ በቤተክርስቲያን ታሪክ በኢትዮጵያ ከተነሱ ቅዱሳን መካከል አንደኛው በኋላ በጎንደር ዘመን የተነሱ ናቸው። አባ ጊዮርጊስ የሚባሉ አባ ጊዮርጊስ ዘደብረ ሐዊ የሚባሉ። ደብረ ሐዊ ታውቃላችሁ? የት ነው ደብረ ሐዊ? ቅዱስ ያሬድ እና ደብረ ሐዊ ላይ ምን ገና የቅዱስ ያሬድን በጣም ቅዱስ ያሬድን ስለሚወዱት ተገለጸልኝ ልይህ ነው የሚሉት እና አንድ ቀን ተገለጸላቸው። ታዲያ ብቻውን አይደለም እና አቡነ አረጋዊ ሌሎችም አሉና ምን ፈልገህ ነው አላቸው። እሳቸው እንደዛ ሲላቸው ምስጢር ግለጥልኝ አንተ ዜማ መጻሕፍት ምናሉ ገለጠላቸው። ሌላ ሳላቸው አፈር ውስጥ መግባት አልፈልግም እንዳንተ አድርገኝ በመጨረሻ እና ይሄ ልመናቸው እንዲሳካላቸው ለመጨረሻ ለዓመታት ሄደው እሱ ከተሰወረበት ስፍራ ሲያለቅሱ ይጸልዩ ቆይተው ቅዱስ ያሬድ መጥቶ አይዞህ እግዚአብሔር ቃል ኪዳን ገብቶልሃል ብሎ አብረውትን የተሰወሩ አባ ጊዮርጊስ ዘደብረ ሐዊ ይባላሉ። የቅዱስ ያሬድን ገድል ጻፉ የሚባሉ በኋላ ድጋሜ የጻፉት እሳቸው ናቸው ይባላል። ነገ ዕረፍታቸው ነው እና ክብር ለማለት ነው። እግዚአብሔር የሁሉንም ቅዱሳን በረከታቸውን ያሳድርብን። ሀገራችን ቤተክርስቲያን ይቅር ይበልልን። የዳዊት ሀብቱ የንጹሐን በረከት የእመቤታችን ጣዕመ ፍቅሯ ይደርብን። ለምስጋና እንነሳ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን ዳግም ምጽአቱ እያስተፋፍረን በሰብሖተ ስሙ ያንቃሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ወለወላዲቱ ድንግል ወለመስቀሉ ክቡር ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ተብሎ የተሰጣቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰበልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ለኪ ማርያም በነስተበቷኪ ማርያም አይተማይሰንኪ በእንታና መቼውያኪ ማሙኪ ማይመረም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ሙሴል እግዚአብሔር ታሰይ መንፈሴ በአምላኪ ወዳኒ ስመሬ ማማላ አመርቱናው ሚስ ያስተበጽሙ ይበሉ ትውልድ ስመገብረ ሊሃይላ ብያለው ቅዱስ ስሙ ወሳይሎኒ ለትውልድ ትውልድ ለይፈርቡ ግብረ ኃይል በመዝራይቱ ዘረው ለላ ቢውሊን አልቦሙ ወደ ሰቶም ላይ የላን መናብርት ይሆሙ አይቤው መለቱ ተማዝገቡም በረከቱ ለሩዋን ፈነው ሙራቆሙ ለቦላን ወተወክፎ ለእስራኤል ቆዲ ወተዘከረ ሳይሎም ዘይቤሎም ለአበዊነ አብርሃም ባርከኛ ቅድስና ስንዝትያፍተና ማይሰሪ ብለሽታ ሙሉ መዜን ወለተ ብርሃን መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋሃት በአንድነ በእየኪ በከመ ባረኪ ወኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ቃሌ ስማ እግዚኦ ወልቡ ጽራይ ዋስማኒ ቃለ ስእለት ተሳዲተ ዳዊት ሀበ አምላኪ እግነ ከመከማክ በኩሉ ልቤ እስመ አልቦ ኃጥእ ወኢይኩይ ዘከማይነ አኀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰኞቶ መቃል ታለበውን የነገሮ ፍካሬ ሁሉ አምሳል ከመ እሰብሖ ለእግዚአብሔር ብሎ ከመወድስ ለማርያም ድንግል ዘጸርወ እብን ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ
አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የወላዲተ አምላክ ጣዕመ ፍቅሯን የቅዱሳንን በረከት የቅዱስ ዳዊትን ሀብት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመነ መንሱት ከግራ ቁመት መድኃኔዓለም ቸሩ ይሰውረን። ተረፈ ዘመኑን ወርሃ ክረምቱን ባርኮ ዝናሙን የምሕረት ጠሉን የበረከት ያደርግልን። ለታመሙ በመከራ በጭንቅ ላሉ አስቡን ለሚሉ ሁሉ ቸርነትን ያደርግልን። የሞቱ ወገኖቻችን ነፍሳቸውን ያዘርግልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም ለንስሐ ሞት ያብቃን። ሰላም በዋለን ቸርነቱ ቸሩ መድኃኔዓለም ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነበኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የዳዊት ፈጣሪ ቅዱስ ስሙ የተመሰገነ ይሁን። ተመሰገነ ይሁን። እንግዲህ የዛሬ ወር የቅዱስ ዳዊት ዝክር ጾመ ፍልሰታን ከጨረስነ በኋላ ባለው ቅዳሜ ይሆናል። ያው ነገ ጉባኤ ስላለን ቀጣዩን የቅዳሜ የመርቆሬዎስን በዓል ሌሎችንም እንነጋገራለን። እንግዲህ ያው በጎ የምታደርጉ ሰዎች ያው እግዚአብሔርን ዋጋችሁን የሚከፍል እኛ እንድናውቃችሁ ስለማያስፈልግ ዝክሩንም ከተማውን የምታመጡ ሁሉንም ከጽዳት ጀምሮ ማለት ነው እግዚአብሔር ይስጥልን። ቸሩ መድኃኔዓለም በፈቃዱ እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ ያው ስለምድነውን ዝማሬ ዳዊት እንዘምራለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። ዝማሬ ዳዊት ታሪኮ አርድእት ቅዳሴ መላእክት ዝማሬ ዳዊት ታሪኮ አርድእት ቅዳሴ መላእክት የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ቸሩ መድኃኔዓለም በሰላም ያሳድረን።